የሞተ ነፍስ ይመለሳል? ዛሬ እናት ስንት ልጆቿን አቅፋ ይሄ አሳዝንም። ዛሬ እናት ልጆቿን ስንት አካል ጉዳተኞች አሉ። እነዚህ አካል ጉዳተኞች ዛሬ ዞር ብሎ የሚያያቸዋል። ዊልቸር አገዛላቸው። ሌባ አጭበርባሪ ከህዝባችሁ እንደወጣችሁ ብሔርተኞች ህዝባችሁን እኔ በህይወት ዘመኔ ማለት ነው በኢትዮጵያ ታሪክ ለብሔር ይቆረቆራሉ እንደሚሉ ብሔርተኞች ብሔራቸውን የሚጠላ አይቻላትም። አጋንንት እንደነሱ ብሔራቸውን አይጠላም። አጋንንት የእናንተን ያህል የብሔር አክቲቪስቶች ያለበት ቦታ ኦሮሞም አማራም ስልጤ የትም ቦታ ባለበት የእናንተን ያህል የወጣበትን ማህበረሰብ የሚጠላ የለም። እንደው አማራው ለትግራዩ ይራራል፣ ትግራዩ ለቫይስ ቨርሳ እንደዚህ አንዳችን ለአንዳችን። በተለይ እናንተ የብሔሩ ተወላጅ ነን እንደምትሉ እናንተ ናችሁ እኮ ኦፒኒየን ሊደር ሆናችሁ ፕሮፓጋንዳ ሰርታችሁ ህዝቡን አጋጥማችሁ የሚገደለው የምስኪኑ ህዝብ ነው። ዛሬ የትግራይ ህዝብ ኢትዮጵያ ውስጥ የቀን ጉርሱን ለማግኘት ያልተበተነበት ቦታ የለም። የቀን ሰራተኛው ይሰራል፣ የሚነግደው ይነግዳል። ይሄ ጦርነት እንዲደረግ ይሄ ጦርነት እንዲጀምር ከፈለጉ ፖለቲከኞች በራቸውን ዘግተው ጣጣቸውን ይጫሉ፣ ራሳቸው እዛ ይከራከሩ። ባልተግባቡበት ጉዳይ ራሳቸው ይከራከሩ፣ ይፍቱ። በየ5 ዓመቱ በሚደረግ ምርጫ ጦርነት ውስጥ እንከታለን ብሎ አይደለም ቃል የገቡት። የግል ጥቅማቸው እንትን ሲል ህዝቤ በቃ እንትን ያለውና አደጋ ገባበት ምናምን እያለ ከዚህም ከዛም እያስተባበረ አትዋጋ። ችግሩን ቁጭ ብሎ ይፍታ። ፖለቲከኛው እዋጋለሁ ካለ ራሱ ፖለቲከኛው ይዝመት። ከትግራይም በኩል ከዚህም በኩል ከየትም በኩል ህዝቡ ሊበቃ ይገባል። ማይ ፍሬንድ የመጨረሻ ይልበል። እኔ በእግዚአብሔር ህልውና አምናለሁ። የተዋጋና ያዋጋ ብቻ አይደለም፣ ምስኪኖች እንዲዋጉ የቀሰቀሰ በማንኛውም ውጊያ ላይ የተሳተፈ በሙሉ በእግዚአብሔር ፊት የእጅን ታገኛለህ። በተለይ ከሀገር ውጭ ያለ እግዚአብሔር የምስኪኖችን እንባ ያያል። ውጭ ላይ ኃላፊነት በጎደለው መንገድ የምተነትነው ትንታኔ ትንሽ ቆም ሊባል ይገባል። በቃ የሆነ ጊዜ ላይ ከታሪካችን የምንማር መሆን መቻል አለብን። በቃ አየነው፣ ብዙ ጦርነት አይተሃል እኮ በቃ በጦርነት ምንም ሰርግ አይደለም ያገኘነው። የሆነው ጥላቻ ነው፣ መጥፎ ነገር ነው የተዘራው። አሁን መንገዳችንን መቀየር አለብን ነው ምለው። ከልብ ነው ማመሰግነው። ላንዋጋ ምንችልባቸውን እድሎች ፎከስ እያደረገን ብናወራ አይ የምንዋጋበት እድል ይሄን ያለው እሺ አይሉም ካላችሁ ምንድነው መጨረሻው የሚሆነው? እሱንም አንድ ላይ እንድናወራ ስለፈለኩኝ ነው። ከዘበር ቀጥሎ የምንሄደው ወደ ኢወርልድ ነው። 1 2 3 ኦኬ ይሰማል። እሺ ቴዲ አመሰግናለሁ ለድሉ እንደገና ስለሰጠህ። ወደ 1.4 እዚህ በዩቲዩብም ሰው የተከታተለ ነው። ይሄ ትልቅ ነገር ነው። የሰው መውደድ ነው። ፖለቲክስ ቢዝነስ ነው እና ኮምፐንሴሽኑን እግዚአብሔርም ሰውም ይስጥህ። እኔ በበኩሌ የተዘጋጀው ነው ኮምፐንሴት ለማድረግ ከቻልኩኝ። ያለው ከዚህም ሪሰንት የሆኑ መረጃ ሰብስቤ ስለ ኢሌክሽን ጽፌ ያለው ይሄ ፈርስት ፓስት ዘ ፖስት የሚባለው እንደገና ይሄ ፕሮፖርሽናል የሚባለው ነው። ኢትዮጵያ 30% የመረጠውም ሌላኛው ከጣለው ይወድቃል፣ ሜዳ ላይ ይቀራል። እና ወደ አጀንዳው ሲመጣ ጦርነት ይፈጠራል ወይ ቢባል ቴዲ ወይ ኢወርልድ ወይ እዚህ ያሉ ወንድሞች ወይም የሚከተል ህዝብ አይደለም የሚፈጥረው። መሪ ሳይገባው ፖለቲካ ላይ የተጣደ መሪ ነው የሚፈጥረው። ስለዚህ መሪውን እባክህን ጦርነት አትፍጠር። ጦርነት ቲሊ የሚባል ሰውዬ ዎር ክሪኤትስ ዘ ስቴት ብሏል በስተት። ብዙ ሰው ተረባርቦ ዩኒቨርሲቲ ፕሮፌሰር ነው ዲስትሮይ ያደርጋል ብለው ተከራክረዋል። ለምን ክሪኤት ያደርጋል አለ? ጠመንጃ ይገዛል፣ ምን ይላል፣ ገበሬውም ጦር ሜዳ ይሄድና አክቲቭ ይሆናል፣ ምናምን ይሯሯጣል፣ ምናምን ብሎ ዘላብዷል ሰውየው። ያኔ ድሮ ማለት ነው
ሁለተኛው አንደኛው ዓለም ጦርነት አካባቢ ያ ቀርቶ ዲስትሮይ ያደርጋል። አሸናፊ አለ ወይ? የሚያሸንፍ የለም። ሁለቱም ጎን ተብሎ ይጎዳል ተብሏል። ይህንን አሁን እኔ በስም ጠራለው የፓርቲ ሊቀመንበር ስለሆነ እና አብይ አህመድ በደንብ ማሰብ አለባቸው እና ኳሱ ማጋ ነው ያለው። አገሪቱን መራለው የፓርቲም የመንግስትም መሪ ነኝ ምለው ጋ ነው ኳሱ ያለው እና አሁን እኛ ጥንዶ ምንለው የተጣመደው ለምን ከችግር አንጻር ለምሳሌ አሁን ደብረጽዮን ዶክተሩ ጠርቷል። ምን አለበት ተቸኝ እንወያይ ብሏል። መወያየት የሀገር መሪ ከሪር ነው እንዴ? ኬሚስትሪ አስተማሪ ነው? ባዮሎጂ አስተማሪ ነው? ህዝብ መርጦት አይደል እንዴ የመጣው? እኛ ሰፈር ስልጣን የያዙን ስንጠይቃቸው በእኔ ጥረት ነው ስልጣን የያዝኩት ብሎ ስቅ ያለው ባንተ ምንድነው? ባዮሎጂ ተምሮ ባዮሎጂ አስተማሪ ነው ወይ ኬሚስት ላብራቶሪ ነው የገባው? ህዝብን ለመምራት ህዝብ መርጦ እስከመጣ ድረስ ህዝብ የሚለውን መስማት አለበት። ህዝብ ደግሞ ማን ነው? የሚወደውም የማይወደውም ትግራዋይም፣ አማራውም፣ ጉራጌውም፣ ወላይታውም፣ ከምባታውም ህዝብ ነው። ይሄ ለና አብይ አህመድ ገብቷቸዋል ወይ ወይስ ኬሪየር አድርጓል? እውነትም ስለለፋው መሪ ሊቀመንበር ሆኛለሁ ብሎ ያስባል ብለን ካሰብን ኳሱ በሱ እጅ ነውና ዶክተር ቴዎድሮስ የሱ አስተማሪ ዶክተር ደብረጽዮን አስተማሪው ነበርና ጠርቶ ቁጭ ብሎ ተነጋግሮ ህዝብን ከጦርነት ማዳን አለበት ብዬ አምናለሁ። ትክክልም ይሄ ነው። ማንኛውም አሜሪካዊም አውሮፓዊም ኤክስፐርት ብጠይቅ ከዚህ ያለ የተሻለ አንተም ከዚህ የተሻለ ካለ አምጣ። ሌላኛው እና አብይ ሁለተ መርተው ቅድም አንተ የምትለው ፐር ካፒታ ኢኮኖሚው እንደገና ደግሞ ላይፍ ስፓኑ ይሄ ዩኤንዲፒ ሶሻል ዴቨሎፕመንት ኢንዴክስ ነው። ትምህርት የለም። ዶክተር እየተራበ ነው። በኢኮኖሚ ፌል አድርጋለች። በሰርቪስ ፌል አድርጋለች። ሌላው ከሀገር ከሌላ ቦታ መራመድ አይችልም። ይህንን ስል እኔ ስቱፒድ አይደለሁም። አውቀው ሰው ስለዚያ እንድጸልይ አብይ አህመድ ሆይ አድነኝ እንድል አውቆ ኢንቴንሽናሊ ስላደረገ በሞራልም በሊጋልም ተጠያቂ ነው። አሁን አይደለም። ያንን ግን እንዳይደረግ ክብሩ የኦሮሞ ልጆች እየተዋጉ ነው፣ ተው እያሉት ነው። እና ይሄን ካልኩ በኋላ ይቀራል ወይ አይቀርም ኤሚነንት የሚባለው ነው። ደብረጽዮን ጠርቷል። እኔ እንግዲህ ህወሓት እንደገና ተመርጣለች፣ እንደገና መታለች። ያንን በፕሪቶሪያ ህግ የተባለው ስላልሰራ ነው። ጋዛ አይሄድም፣ ነዳጅ አይሰጥም፣ ደሞዝ አይሰጥም። እንግዲህ ከዚህ በፊት እነሱ እንደዛ ካረጉ ቢቀላ ከሆነ በቀል ፖለቲካ አይደለም እና አብይ ትምህርት ቤት መግባት አለባቸው፣ ፖለቲክስ ሳይንስ ማለት ነው። እና ህዝቡን መምራት ስላልቻለ ህዝቡ አሁን በተገዶ ጦርነት ውስጥ ሲገባ ጦርነቱ ደግሞ ለብቻው መርጦ መዋጋት ሲችል አሁን የኢትዮጵያን ህዝብ ገንዘብ ሁሉ አዋጥቶ የገዛውን ድሮኑን ደሞዝም የለም ምን የለም የኢትዮጵያ ህዝብ ገንዘብ ሁሉ አውጥቶ ነው ድሮን የገዛው። ለምን? አባይም ስለተገደበ አባይ ለመጠበቅ ምናምን ተብሎ እነ ባጫ ነው የሚበሉት ገንዘቡን ባለኝ መረጃ። እኔ እንትን ልል እችላለሁ። እና ስጨርስ ምንድነው እነ አብይ ጦርነትን ማስቀረት ይችላሉ። ያ ካልሆነ የአሜሪካን በለው የሀገር ጠበንጃ ሻጮች ጠበንጃ መሸጥ ነው የሚፈልጉ እንጂ የሱ ጠበንጃ ይሰራ ዳምፒንግ ነው የምንለው እኛ። የሱ ጠበንጃ ይሰራል ወይ አይሰራም የሚለው ነው እንጂ ስንት ሰው ይሞታል ምናምን ጉዳዩ አይደለም። የሱ ጀት የተሰራው ይሰራል ወይ ይተኩሳል ወይ በደንብ ይተኩሳል ወይ የሚለውን ስለሚያዩ ያንን ህዝቡን ባያስመታ ይሻላል። ጦርነቱ ማስቀረት ይችላል። ያ ካልሆነ ግብፅም እድሏን አግኝታ ነው እንዴ ኢትዮጵያን ለማዳከም። ያን ካለ ልጨርስ ነው። ሱዳንም አሁን ያኛውን እንትን ስለሚል ይወርልድ ይሰማኛል። አሁን ቲክቶክ ላይም ዩቲዩብ ላይም ከፌስቡክም አብዛኛውን እየጠየቁ ያሉት ጥያቄ ምንድን ነው የምታወራው ነው የሚሉት። ጦርነት ብልጽግናና ትግራይ ጋር አሁን ጦርነት ሊጀመር አይችልም ወይ? ማስቀረትስ እንዴት ይቻላል? ይቀራል ወይ? አይደለም ጥያቄው። ተሳስቼ ካልሆነ ጦርነቱ ኢትዮጵያ ውስጥ እና አው ሊጀመር ነው። ለምን ናት እንደራደር ብሎ ደብረጽዮን ሲል አብይ እምቢ ብሏል። መልስም አልመለሰም። መልሷል፣ ጽፏል። ለትግራይ ያለ ትግራይ መኪናዋ ሞተር እንደሌላት ነው ያለው ሰውዬ ምላሽ ሰጥቷል። አክብሮ የትግራይን ህዝብ ተው ህዋትን መልሷል። ምን ማለት ነው? እስቲ ቴዲ አንተ ለኔ መልስልኝ። ህዝቡ ይመልስ በእንትን ምንድን ነው የሚከብደው ነገር? እንደዚህ ነው ብላችኋል፣ ይሄ ስህተት ነው ብሎ ቢመልስ ምን አለበት? አሁን በሱ ቤት መናቁ ነው
ምንድነው? ከዚህ በላይ ጦርነት እኮ በቃል ነው መጀመሪያው። ቴዲ በቃል አይደል እንዴ የሚታወጀው? ምናምን ቢሆን ድሮ ደራሲው እንደጻፈው ብቸና ላይ በእንትን ላይ ፊታውራሪ መሸሻም ቢሆን ጠርቶ እኮ ነው እንደጀመሩ ቀልደው የጻፉት። እና ማንኛውም ጦርነት ተጠርቶ ነው፣ በቃል ነው መጀመሪያው። ተጀምሯል በቃል አሁን እንዳይደገም ህዝብን እንዳይጨርስ ኳሱ ጦርነቱን የማስቀረቱ ማን እጅ ነው ብለህ ብትጠይቀኝ እኔ አብይ አህመድ እጅ ነው። ለምን? የፒፒ ሊቀመንበር ነው። ፒፒ ገዢ ፓርቲ ነውና የስቴቱንም ሀገሪቱን የሚመራው አሁን እሱ ነውና የስቴት ፓወር በእጁ ነውና ማስቀረት ይችላል። ሚዲያውም አንተንም እንደ ወንድ የሚጠይቅ ፑሽ አድርገው እባክህን ጉልበቱን እንትኑን የያዝከው ሌሎቹ በውስጥ በሰርጎ ገብ ከሚያስገቡ ጦርነቱን ብታስቀር ብትል እኔ ፖለቲካሊ ኮረክት ነው የምልህ። አንተን ተሳስቼ ከሆነ ከታችኛውም ሰው በሁለተኛ ዙርም ካልወረድኩኝ ሀሳብ ሰጣለሁ። እንደዛ ነው እኔ የማስበው። የፖለቲካ ሳይንስ ይማራለሁ። ስለ ጦርነት ኦፌንሲቭ እና ዲፌንሲቭ ምለው በኋላ እመጣበታለሁ። ፖለቲካል ሳይንስ ነው የተማርከው? ኦፌንሲቭ እና ዲፌንሲቭ ዲፌንድ ለማድረግ ነው ወይ ኦፌንድ ለማድረግ ነው? መከላከል ነው ወይስ ማጥቃት ነው? ምን ምለውን በኋላ ከፈቀድክልኝ እሄዳለሁ። ማን ነው የሚያጠቀው? ማን ነው የሚያውጀው? ማን ነው ዲፌንድ የሚያደርገው? ደግሞ የማይቀር ጦርነት አለ። ቤቲ መጥቶ አንዱ ልምታብል ምንድን ነው የምትሆነው? ቴዲ ከመሮጥ ውጭ ምን ተስፋ አለ? ፋይት ኦር ፍላይት የምለው ሳይኮሎጂ ከመጠቀም ውጭ ማን ይሄዳል ማን መጣ ምለውን ማየት የለብንም ወይ እንዴ? እኔ ነኝ መሪ እያወራ ያለው ለአንድ አይ ቲንክ አንድ ሀገር የመጀመሪያው ዝም ብለን በሁሉም ነገር ጣልቃ እንትን ስለምንወድ ነው እንጂ ሲሆን ጤነኛ ህዝቦች ብሎ ይሄ እኮ የኢህአዴግ ችግር እኮ ነው። ኢህአዴግ የሚባል ፓርቲ በውስጣቸው በተፈጠረ ወይም ውስጣቸው በሰበሰ በሉት ሸተተ በሉት ሊቀመንበር አመጡ፣ ውስጣቸው ተፈረካከሰ፣ በውስጣቸው በተፈጠረ አለመፈረካከስ ጎራ ተለያዩ፣ ጸብ ውስጥ ገባን አይደል? የፓርቲው ደጋፊዎች ይጭነቃቸው ምን አገባን ነበር ማለት የነበረብን። ምን አገባን? የፓርቲ አንተ የኢህአዴግ ደጋፊ ነህ። ፓርቲው ከበሰበሰ ሌላ ኃይል ማደራጀት ነው ከኢህአዴግ ተቃራኒ የሆነ ወይም የምደግፈው ፓርቲ እንደውም ለአንተ ጥሩ ነበር። እኛ ግን ገባንበት። ኦኬ ይሁን። አሁን አንድ ሀገር ላይ ነው ያለ ነው። ጦርነት ትርጓሜው ሳትስማማ ስትቀር ነው። ፋውንዳሜንታል በሆነ ፕሪንሲፕል ላይ ሳትስማማ ስትቀር ነው። እራሳቸው ፖለቲከኞች በረግ ዘግተው ይምከሩ። የትግራይ ልጆች አይመለከትም፣ ዞር በልበሏቸው። በቃ አይመለከተንም፣ የራስህ ጉዳይ በለው። ይህ ደብረጽዮን ሄደና እዛ 4 ኪሎ ተነጋገር፣ አብይ ጋም ተነጋገሩ ከብልጽግናዎች እንደ ፍጥርጥራቸው ብሏቸው። ብትዋጋም መሞት አይቀርም፣ ባትዋጋም ኑሮ ከላይም ከታችም እያሳረረ ነው ህዝባችንን። የትኛው የደላ ነገር ላይ ያለ ህዝብ ነው የሚዋጋው? ምን እንዳይመጣ ነው የሚዋጋው? ምን እንዳያረጉት ነው? አሁን ህዝባችን ከሚሆንበት ከኑሮ ውድነቱ ግራ ከተጋባበት እናቶቻችን፣ አባቶቻችን፣ ወንድሞቻችን ከደረሰባቸው ኑሮ ራሱ እየቆላቸው ካለበት ምን እንዳይሆን ነው? አሁን ቆይ ለህልውና ምትለው የምን አባት ህልውና ነው? ህልውና ራሱ ቆይ ምንድን ነው? እየሞትክ ኑሮ እየገደለ ነው ያለው። ስትኖር ነው ህልውና ምናምን ትለው አይደል? ስበላ ነው። ወገኖቻችን ዛሬ የኑሮ ውድነቱን እንደምታዩት ነው። የስራ አጥነት እንደምታየው ነው። አይደለም በኢትዮጵያ ደረጃ በዓለም ደረጃ እንኳን እንደምታዩት ነው። እያንዳንዱ ግለሰባዊ የሆነው ኑሮውን ለማሸነፍ ህይወቱን ለመምራት ቢሎቹን ለመክፈል ደፋ ቀና የሚልበት ሀገር ላይ ነው ያለው። ፋይት አድርገህ የምትኖርበት ሀገር ላይ ነው ያለው። እንደ ኢትዮጵያ ደግሞ አስበው። አንድ ትግራዋይ ከረቡላ የሚያጫወተው ያጫወታል፣ አዲስ አበባ ላይ የሚሰራው ይሰራል፣ የምታስተናግደው ታስተናግዳለች፣ የሚነግደው ይነግዳል፣ ህንፃ ሰራተኛው ይሰራል፣ የቤት ኪራይ ያለበት ወጪ ያለበት፣ ገበሬው ያርሳል። የገበሬው መሰረታዊ ጥያቄ ፈርቲላይዘር አምጣልኝ ነው፣ ትምህርት ቤት ገንባልኝ ነው፣ ወይ ንጹህ ውሃ መጠጥ አምጣልኝ ነው የሚለው፣ ወይ መንገድ ገንባልኝ ነው የሚለው። እስከ መቼ ነው በህዝባችን አናት ላይ ቁጭ ብለህ እኛና እነሱ እያልክ ድራማ ትርክት እየፈጠርን ምን ማገዳቸው ነው ጥያቄው? ኢነፍ ኢዝ ኢነፍ ማይ ፍሬንድ። ኃላፊነቱ የማን ነው? ቴዲ ሚት ላይ ስልጣን ላይ ተቀምጠ ማንም ምንም ለህዝብ የሚሰራ የለም። ጠቅላላ አሁንም ስልጣን ላይ ያሉት እኮ እንደምታየው እንደማነበልህ እኮ ነው። ሙሰኛ፣ ሌብነት፣
አጭበርባሪነት ነው። ለህዝብ እሰራለሁ ብለህ ነው የምትወዳደረው። በየ5 ዓመቱ በሚደረግ ምርጫ አማላይ ሀሳብ ነው የምታቀርበው ለህዝቡ። ስልጣን ላይ ስትወጣ ማዲያታም የነበርክ ሰውዬ ወዛም ትሆናለህ። መጻጉዕ ሰውነት የነበረ ሰውዬ ቦርጫም ትሆናለህ። እግረኛ የነበርከው ሰውዬ በቤት ትሄዳለህ። ይሄ ምቾት የተጓደለ ሰዓት አንድ ጊዜ ዞር ብላ አይተህ የማታውቀው ህዝብ ጋር ትገባለህ። በማንነታችን ምክንያት ህልውና አደጋ ውስጥ ገባን ይላል። ህልውና አደጋ ውስጥ የገባው ራሱ ግለሰቡ ነው። የራስህ ጉዳይ። ስትበላ አይተኸኛል እኔ ነው ማለት ያለብህ። ጦርነትም ሲሉ ከዚህም ከዛም ፕሮፓጋንዳ የተሰራ እንደሆነ ካየ ራሳቸው ፖለቲከኞች አዲስ አበባ መቀሌ ምናምን የተመላለሱ ይነጋገሩ እንደነበረው አሁንም የሰላም ትዕግስቷን ሊሟጠጥ አይችልም። ምንም አይነት ነገር የለም። ራሳቸው በር ዘግተው ይመካከሩ፣ ራሳቸው ጣጣቸውን ይጨርሱ። ኢነፍ ኢዝ ኢነፍ ማለት አለብህ እንጂ ሁለት የተለያየ ሀገር የምንኖር ህዝቦች ይመስል ትንታኔዎቻችን ራሱ መስተካከል አለባቸው። ይሄ ነው እውነታው። ከዚህ ከሐቁ አንውጣ። ቢያንስ በዚህ ጊዜ እኛ እንኳን በእድሜያችን ፍኝ በማትሞላ እድሜያችን ብዙ ጦርነት አይተናል እኮ እኛ። እንደ አዲስ ነው እንደ የምትሆኑት እናንተ? ውጊያ ተዋግቶ እንደማያውቅ ነው እንደ አክት የምታደርጉት? እኛ እኮ የአፍሪካ ዋንጫ እንኳን በ2 ዓመት አንዴ ነው የሚደረገው። በሆነ ከዓለም ዋንጫ ጋር እንኳን እንዳይጋጭ በ3 ዓመት አንዴ ሆኗል። እኛ እኮ በየዓመቱ ነው የተዋጋን ያለ ነው። እንደገና እንደ አዲስ ነው እንደሚፈላብን ሰው ላንዋጋ የምንችልበትን ነገር ራሳቸው ፖለቲከኞች ችግሮቻቸውን እስከ መጨረሻው መዋጋት እንደሆነ አይተነዋል። ችግሮቻቸውን ሊፈቱ የሚችሉበት ነገር ካለ እሱ መጀመሪያ እኔው ለማለት ያለው። ሁለተኛ አስገዳጅ ሁኔታ ካለ ራሱ ይሄ ነገር ለጦርነት የሚጋብዝ ነው ወይ? አንዳንዴ እኮ ሳንደማመጥ ስለምናልፍ ነው እንጂ ሁለቱም ግራ ቀኝ ያሉ ኃይሎች የሚናገሩትን ብትሰሙ እኮ አሁን ይሄ ያዋጋል ነው የምትለው። አሁን ይሄ የሚያዋጋ ጉዳይ ነው በመድኃኒዓለም ነው የምትለው። ሰከን ብለን ስለማንሰማ እኮ ነው። ያስተላለፋቸው ጉዳይ እኮ ይዚ ነው እኮ። ወይ ተፈናቃዮች ይመለሱ ነው፣ በጀት ይለቀቅ ነው፣ ለፌዴራል መንግስቱ ውክልና ነው፣ የፌዴራል መንግስቱን ስልጣን ተቀበሉ ነው። ይሄ የሚያዋጋ ነው። ይሄ በሀገር ሽማግሌ እኮ ሊፈታ የሚችል ነገር ነው። አለመደማመጥም እልህም እነዚህ ተደማምረው ነው። ጥላቻም እነዚህ ይደማመራሉ። ከኛ ያልሆኑ ወገኖችም ይገባሉ። ዝም ብሎ ይገባል ሰው አማርኛ ጽድት አድርጎ ስለተናገረ ከአንተ ወገን ይመስልሃል። የሚተነትነውን ትንታኔ ሳናላመጥ እንውጣለን። ከዛ ጎራችን ይደበላለቃልና ከዚህ እንድንወጣ ነው ጋይስ። እሺ ከልብ አመሰግናለሁ። ኢወርልድ ወደ አንተና ሄዳለሁ፣ ከዛ ወደ ኢንፊኒቲቭ። አመሰግናለሁ። እንዴት ዋላችሁ? እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ የሀገሬ ልጆች። አቶ ይርታቸው ትንሽ በንግግሩ ስላልተስማማው ነው በዋናነት የገባሁት። አቶ ይርታቸው ኢትዮጵያን በጣም በክፉኛ የሚጠላ የኢትዮጵያን አመራሮች ክፉኛ የሚጠላ የሚጸየፍ እና ከኢትዮጵያ ጠላቶች ጋር ወግኖ በየመድረኮቻቸው የሚገኝ የኢትዮጵያን ክፉ የሚፈልግ ኢትዮጵያን መበታተን የሚፈልግ ኢትዮጵያን የሚቃወሙ ማናቸውም ጋራ አብሮ አሸሼ ገዳሜ በማለት የሚታወቅ ትልቅ በእድሜ ትልቅ የሆነ ሰው ብዙዎቻችን መምከርም የነበረበት ሰው ነው። ነገር ግን በያገኘው አጋጣሚ ሁሉ የኢትዮጵያን እጅግ የተከበሩና የተፈሩ የታላቋን ኢትዮጵያ መሪዎች በማንቋሸሽ በማጠላላትና ስማቸውን በማጥፋት ስራ ላይ ተሰማርቶ ያለ ሰው ነው ቀን ከሌሊት። ይሄ በጣም ብዙ ጊዜ ከዚህ ነገር ይወጣል ብዬ አስቤ ነበር። አሁን ኢትዮጵያ ውስጥ ያለውን እድገት አይቀበልም። ኢትዮጵያ ውስጥ ያለውን ልማት እንደ ልማት አይወስድም። ኢትዮጵያ ውስጥ ያለውን ሰላም ለማደፍረስ ከሚሰሩት ጋራ አቶ ይርታቸው በጠሩት ስብሰባ፣ በጠሩት መድረክ፣ በጠሩት የሁሉ የቨርቹዋል ሁኔታዎች የሚገኝ ሰው ነው። በአጠቃላይ ግን ኢትዮጵያ በከፍታ ላይ ያለች ሀገር ናት። በአሁን ቅድም ባነሳው ነጥብም ኢትዮጵያ ማነው ኤርትራ ከአሜሪካ ጋር ስምምነት ጨርሳለች የሚል በሬ የወለደ
የሆነ ወሬ ይዞ መጥቷል። ምንጩን የማይጠቅሰው አሉባልታ ማለት ነው። የኢትዮጵያ መንግስት በዲፕሎማሲው ረገድ ምን እየሰራ እንደሆነ በሚቀጥለው ሳምንት ይህንን በደንብ መዝግበ ያዘው ቴዲ። በሚቀጥለው ሳምንት ኢትዮጵያና አሜሪካ ምን አይነት ስራ እንደሚሰሩ ምን አይነት ውጤት ላይ እንደሚደርሱ ሁላችንም የምናየው ነው የሚሆነው። እኔ በዝርዝር እንደሱ መናገር አልፈልግም። ነገር ግን የኢትዮጵያ ጠላት የሆነን ሀገር አኮፍሶ እና ከፍ አድርጎ የሚናገር ሰው የኢትዮጵያ ጠላት የሆነን ሀገር አድቫንቴጅ ለመጠበቅ የሳይኮሎጂካል የበላይነት ለማስከበር የሚሰራ ሰው መሆኑ በጣም ትክክል አይደለም። የኢትዮጵያ ሀገራችን እጅግ ታላቅ አገር ነች። በልማትም አንደኛ ነች። ከሰብሳራን አፍሪካ በዚህ ዓመት አንደኛ የልማት ውጤት እያስመዘገበች ያለች ናት። አጠቃላይ በአፍሪካ አራተኛ ግዙፍ ኢኮኖሚ ያላት ሀገር ናት። የኢትዮጵያውም ጠቅላይ ሚኒስትር ቢሆኑ ከየትኛውም የአፍሪካ መሪ በተሻለ በልማት ስራ ውስጥ ያሉ ናቸው። ድፍን ዓለም የሚረዳቸው የልማት አርበኛ መሆናቸውን እንጂ አንዳንድ ሰዎች እዚህ ጋር መጥተው በሶሻል ሚዲያ ላይ ስማቸውን ለማጥፋት እንደሚሯሯጡት አይደለም። ስለዚህ እውነታውን በትክክል መረዳት ማየት ያስፈልጋል ማለት ነው። ይህንን ካልን በኋላ አንዳንድ ወገኖች ስለ ትግራይ የሚያነሱት ጉዳይ አለ። ትግራይ ላይ ምንድን ነው ያለው ችግር? ህወሓት ቀላል ነው፣ አንድና አንድ ነች። ህወሓት ምርጫ ቦርድ በተገኘበት ታዛቢ ባለበት የምርጫ ቦርድ ጠቅላላ ጉባኤውን አካሂዶ ምርጫውን ያካሂድና ምርጫው ዲሞክራሲያዊ መሆኑን ምርጫ ቦርድ ይታዘብ ነው። እነሱ የሚሉት ምንድን ነው? ምርጫ ቦርድ አይታዘበኝም ነው። ይሄ ደግሞ በህግ ያለ ነገር ነው። እንደ ፓርቲ መመዝገብ ከፈለጉ የሚያደርጉት ስብሰባ በምርጫ ቦርድ መታዘብ አለበት። ይሄ ከጠቅላይ ሚኒስቴር ጋር የሚያያዝ ነገር አይደለም። ከገዢ ፓርቲ ጋር የሚያያዝ ነገር አይደለም። በእነሱ ውይይት የሚፈታ ነገርም አይደለም። ገዢ ፓርቲ እዚህ ጋር ምን የሚያገባው ነገር የለም። ህወሓት ከምርጫ ቦርድ ጋር የገባበትን እሰጥ አገባ ሊፈታ የሚችለው የራሱን ጠቅላላ ጉባኤ ምርጫ ቦርድ ታዛቢ በተገኘበት በማካሄድ ነው። እነሱ በሌሉበት አካሄደናል ብለው የላኩትን ወረቀት እኛ አልተገኘንም፣ በህጉ መሰረት እኛ ተገኝተን መታዘብ አለብን ስብሰባው መካሄዱን ምርጫ መካሄዱን ነው። ስለዚህ አላካሄድም ነው ያለው። ያንን ካደረገ በኋላ የኢትዮጵያ መንግስት ሁኔታውን ገብቶ የጠቅላይ ሚኒስቴር የብልጽግና ምንም እዛ ውስጥ የገባው ነገር የለም። እንደውም አሁን የትግራይ አክቲቪስቶች ራሳቸው እየተረዱ ስለ ሁኔታው መጥተዋል። የትግራይ አክቲቪስቶች፣ ተጽዕኖ ፈጣሪዎች፣ ምሁራን፣ ኤሊቶች በሙሉ አሁን ግልጽ ሆኖላቸዋል። የፌዴራል መንግስት ጠቅላይ ሚኒስቴሩ ብልጽግና ፓርቲ ራሱን ገለልተኛ ነው ያደረገው። ከትግራይ ውስጥ እጁን ነው ያወጣው። ስለዚህ እጁን አግብቶ እያቦካ እያጨማለቀ እንደሆነ ተደርጎ የሚገለጸው ነገር ትክክል አይደለም። የትግራይ ውስጥ ያለው ችግር ከፓርቲው ጋር የተያያዘው ነገር ፓርቲው ራሱ ከምርጫ ቦርድ ጋር የገባበትን እሰጥ አገባ በህግ መሰረት ምርጫ ቦርድ በትክክለኛው በህግ መሰረት አስረድቶ ጽፎ ደብዳቤ ገልጿል። መታገዱንም አሳውቋል። መታገዱን እኔን አይመለከተኝም፣ ታገድኩም አልታገድኩኝም ለውጥ አያመጣም እያለ ያለው ህወሓት ነው። መመከር ያለበት ህወሓት ነው። ምርጫውን ማካሄድ ስላለበት ጠቅላላ ጉባኤውን በየ2 ዓመቱ እያካሄደ በራሱ መተዳደሪያ ደንብ መሰረት ሪፖርት ማድረግ ያለበት። ይሄ በዚህ ምክንያት የጠቅላይ ሚኒስቴር ስም የሚነሳበት የሚወቀስበት አልወያይም አለ ምናምን እየተባለ የሚባል ነገር ትክክል አይደለም ማለት ነው። ስለዚህ መሆን ያለበት ምንድን ነው? ህጎች መከበር አለባቸው። ከዛ ውጭ አልፎ አሁን በጀት ተከለከለ፣ ነዳጅ ተከለከለ ምናምን የሚባለው ነገር ሌላኛው አሉባልታ ነው። ነዳጅ ወደ ኤርትራ እየተሸጠ ከኢትዮጵያ ይላካል። በዶላር በስንትና ስንት እንትን የመጣ ነዳጅ ለኤርትራ ተመልሶ እየተሸጠ ያለበት መረጃ የተገኘ። ሁለተኛ ነገር ደግሞ ምንድነው ያጋጠመውን ችግር ጠቅላላ ሸቀጥ ከማርካቶ እየተገዛ በሳቦታች ሾርቴጅ መሀል ሀገር ላይ ለመፍጠር ወደ ኤርትራ እየተጋዘ የሚውልበት ነው የተፈጠረው። በጀት ይሰጣል። በጀቱ ለሳቦታጅ ነው እየዋለ ያለው፣ ለሰራዊት ማሰልጠኛ። ስለዚህ ለሰራዊት ኢትዮጵያን ለመውጋት ኢትዮጵያ በሰጠችው በጀት ኢትዮጵያን ለመውጋት እየሰሩ እየተንቀሳቀሱ መሆኑ እየታወቀ ነዳጅ እየሸጡ መሳሪያ እየገዙ መሆኑ እየታወቀ እነሱ የተደረጉት ነገር የለም። ይሁንና ግን የሚሰጠውን በጀት ምን ላይ እንደሚውል
የመከታተልና የመቆጣጠር ኃላፊነቱን የፌዴራል መንግስቱ መወጣት አለበት። በማንኛውም ጊዜ ግን በኢትዮጵያ ህልውና በኢትዮጵያ መሪዎች ህልውና የምንደራደርበት ሁኔታ መኖር የለበትም። ከኢትዮጵያ ጠላቶች ጎን የምትቆሙ ትንሽ ብታፍሩ፣ ሀፍረት ቢሰማችሁ በሰው ፊት ወታችሁ ደግሞ በኢትዮጵያውያን ስም ደግሞ ፊት ወታችሁ ደግሞ ምናልባት በጀግኖች ኢትዮጵያውያን ፊት ደግሞ ኢትዮጵያን ስም ለማጠልሸት የምታደርጉትን ጥረት ትንሽ በሀፍረት ብታረጉት ነው፣ በመደበቅ ቢሆን ፊት ለፊት ባትወጡ ጥሩ ነው የሚል ነገር አለኝ። አሳፋሪ ነገር ስለሆነ ነው። በቀጣይ እንዲህ አይነት ነገር ባይለመዳችሁ ጥሩ ነው። ሱዳንን ነካ፣ ኤርትራን ሊነካ ነው ምናምን የምትሉትን ነገር ኢትዮጵያውያንን ብላችሁ እንዲህ አይነት ነገር ይዛችሁ መምጣታችሁ ትክክል አይደለም። የሀገሬ ልጆች በያላችሁ በሰላማችሁ ይብዛልኝ። ወዳችኋለሁ። በርቱልኝ። ሁሌ ከኢትዮጵያ ባንዲራ ጎን በጋራ እንቆማለን። መልካም ቀን። ኢንፊኒቲቭ ሰላም ቴዲ፣ ጤና ይስጥልን። እንዴት ነህ? አለን። ይሰማል? ይሰማል። ኦኬ። እንግዲህ አሁን ጦርነት ይኖራል ወይ የሚለው በአመዛኙ ጦርነት እንደሚኖር ነው በእኔ ግምት፣ በእኔ እይታ ጦርነቱ የሚቀር አይመስለኝም። ማለት ለዚህ ጦርነት መነሻ የሚሆኑ ብዙ ምክንያቶች ስላሉ፣ አንደኛው አሁን ባለው ሁኔታ የፌዴራል መንግስቱ ትግራይን ክልል ከቁጥጥር ውጭ ሆኗል። ኦልሞስት የፕሪቶሪያ ስምምነት ኦልሬዲ ፈርሷል። ከፈረሰ ቆይቷል። ግን ይሄኛው የመጨረሻ መፍረሱን በ12 ቁጥር ሚስማር የተመታበት ማረጋገጫ ነው። አሁን ምንም የሚያገናኛቸው ነገር የለም። አውት ኦፍ ኮንትሮል ነው። ሶ በዚህ ሁኔታ ውስጥ በጀት ይለቃል ወይስ አይለቅም የሚለው አጠያቂ ነው። በጀት የሚለቅ ከሆነ በጀቱ ምን ላይ ሊውል ይችላል? እሱን ኮንትሮል የማድረግ አቅሙም መብቱም የለውም። በዚህ ሂደት ውስጥ ቲፒኤልኤፍ ራሱን አደራጅቶ አሁንም ቢሆን ወደ ስልጣን እስካልመጣ ድረስ አቅሙን አጎልብቶ ሌላ ግጭት መቀስቀሱ አይቀርም። በዛ ሂደትም ፌዴራል መንግስቱም በጀቱን በእንደዚህ አይነት ሁኔታ የሚለቅ አይመስለኝም። ሌላኛው ምርጫ ነው። አሁን ምርጫ እንግዲህ ትግራይ ክልል ላይ ፌዴራል መንግስቱ ምርጫ ላድርግ ቢል በዚህ ሰዓት ላይ ይሄኛውም ኢሚዲየት የሆነ የጦርነት መቀስቀሻ ምክንያት ነው የሚሆነው። ምክንያቱም የቲፒኤልኤፍ ህጋዊ ሰውነቱ አልተመለሰም። እንግዲህ የመጨረሻ ጊዜ ይመስለኛል እንደውም ከዚህ በፊት በሌለ አሰራር አዲስ ህግ አውጥተው ነው ህልውናውን መልሰው በልዩ ሁኔታ በሚል ህጋዊ እንደገና ባለበት እንዲቀጥል ተደርጓል። አሁን ግን የመጨረሻ ተብሎ ማስጠንቀቂያ ተሰጥቶ ኦልሬዲ ውሳኔ ተሰጥቶታል። ይህን ውሳኔ የሚሸሩበትም ሌላ ህግ ያወጣሉ ወይ? እሱም አጠያቂ ሁኔታ ነው የሚሆነው። ከዛ አኳያ ግጭት ጦርነቱ እንደሚኖር አመላካች ነው። ሌላኛው የፌዴራል መንግስቱ የኮንፍሊክት ማኔጅ የማድረግ አቅም፣ ፌዴራል መንግስቱ በተደጋጋሚ አገሪቱ ላይ አሁን ባለው ሁኔታ ኮንፍሊክት ማኔጅ የማድረግ አቅም የለውም። በተለያዩ ቦታዎች ላይ ግጭቶች እየጨመሩ አዲስ ግጭት እየተወለደ ነው እንጂ የመጣው ማኔጅ አድርጎ እስከ መጨረሻው መፍትሄ መስጠት አልቻለም። የቲፒኤልኤፍ ወይ በኃይል ግጭቱን ማስቆም አልቻለም፣ ወይ ደግሞ በስምምነቱ ገፍቶበት መፈጸም አልቻለም። ከዛ በተለየ ደግሞ በየአቅጣጫው አሁን ላይ ሰሞኑን ደግሞ ከሱዳን ጋር የጀመረውን ነገር ማየት ይቻላል። ተናካሽ ውሻ ነው የሆነው። በእንደዚህ አይነት ሁኔታ ግጭት ጦርነት አይኖርም የሚል ድምዳሜ ላይ መድረስ አስቸጋሪ ነው የሚሆነው። ሌላው አገሪቱ ላይ ያለው ቀውስ ከኑሮ ውድነት አኳያ ዜጎች የመሰላቸት ተስፋ የመቁረጥ ሁኔታ ነው ያለው። ይሄ ደግሞ ተስፋ የቆረጠ ዜጋ እንግዲህ ምን ሊያደርግ እንደሚችል ግልጽ ነው። አሁን ጦርነት መምጣቱ ምንም ማተር የሚያደርግ አይደለም። እንደ በፊቱ ኮንሰርን አድርጎ አገር ተነካ ወይም ደግሞ በመንግስት ላይ ጦርነት ተቀሰቀሰ ተብሎ የሚወጣ ዜጋ የለም። ሁሉም ዜጋ ተማሯ ስርዓት ለውጥ ነው የሚፈልገው። የመንግስት መዋቅሩ እንደሚታየው ነው የፈራረሰ የተበላሸ። በየጊዜው የምንሰማቸው ዜናዎች ተስፋ የምታደርጋቸው ሳይሆን ተስፋ እንድትቆርጥ የሚያደርጉ ናቸው። ሙስና፣ ህዳሴ ግድቡን የሚያክል በጀት በ6 ወር ውስጥ የሚበላበት፣ ለዛውም ይሄ በግልጽ እንደው ወጣ ተብሎ ነው። ከዛ የዘለሉ ብዙ ብልሹ አሰራሮች እንዳሉ ግልጽ ነውና እነዚህ ሁኔታዎች ተጨምረው አሁን ባለው ቀጠናው ላይ ካለው ቀውስ አኳያ አሜሪካም ወደ ኤርትራ ያላት ዝንባሌ ከኤርትራ ጋር ያለውን
ነገር የምትፈታ ከሆነ ቢያንስ ዩናይትድ አረብ ኤምሬት አሁን ያለችበት ጫና ይታወቃል። በዛ በኩል ፌደራል መንግስቱ ይህ ነው የሚባል አቅም ማግኘት አይችልም። ስለዚህ አገር ውስጥ ያሉት በተለያዩ ቦታ ያሉ የትጥቅ ትግል የሚያራምዱ አካላቶች በአንድ ላይ እንዳይሰለፉ የሚያደርጋቸውም ሁኔታ የለም። እነዚህ ሁኔታዎች ሁሉ ተደማምረው ጦርነቱ የሚቀር አይመስለኝም። ከዛ በተጨማሪ ኤርትራ አለች። አሁን ቲፒኤልኤፍ ገፍቶ ለመጀመር የማይፈልግ እንኳ ቢሆን በኤርትራ በኩል የሚኖረው ጫና ግድ ነው። ምክንያቱም ሻዕቢያ አሁን ኢትዮጵያ ያለችበትን ሁኔታ አድቫንቴጁን መጠቀም ይፈልጋል። ምክንያቱም በዚህ ምስቅልቅል ጊዜ ውስጥ ነገ ፌደራል መንግስቱ አቅም አደርጅቶ የተሻለ ሰላም የሚታይ ከሆነ ሌላ ግጭት ኤርትራ ላይ መቀስቀሱ አይቀርም የሚል ግምት ስላላቸው ይህን አጋጣሚ ተጠቅመው የፌደራል መንግስቱ እንዲወድቅ ማድረጋቸው አይቀርም። ስለዚህ ቲፒኤልኤፍ በራሱ ብቻ ሳይሆን ከሱዳን የሚመጣ ጫና ይኖራል፣ ከሻዕቢያ የሚመጣው ጫና አለ። ሻዕቢያ ሁሌ ምን እያደረገ እንደሆነ ይታወቃል። ቲፒኤልኤፍ ጋር በተገናኘ እነዚህ ሁኔታዎች ጦርነት አይኖርም ከሚለው በዘለለ ጦርነት ይኖራል የሚል አንድምታ ነው ያለው። ፌደራል መንግስቱ በእርግጥ ያን ያክል ገፍቶ ለመጀመር የሚያስችል አቅም የለውም። አማራ ክልል ላይ የገባበት ጦርነት ግራና ቀኝ መስቀለኛ አጣብቆ የያዘው ነው። በዚህ ሁኔታ ውስጥ ባይጀምር ደስ ይለዋል። ግን ደግሞ የሀገሪቱ ሉዓላዊነት በማስከበር ወይም ደግሞ የአንድ ሀገር መንግስት ነኝ ካለ ትግራይ ላይ ያለውን ኦልሬዲ ሉዓላዊነቱን ካጣ በእንደዚህ አይነት ሁኔታ መንግስት ነኝ ብሎ የመንግስት ቁመና ሊይዝ የሚችልበት አግባብ የለም። ይህም አንድ ሌላ ፈተና ነው ለፌደራል መንግስቱም ቢሆን። ይህንን ዝም ብሎ ለማለፍ የሚቻልም ሁኔታ አይደለም። ስለዚህ ፋይናሊ መቼ ነው የሚጀምረው የሚለው ላይታወቅ ይችላል እንጂ ጦርነቱ የሚቀር አይመስለኝም። በእኔ እይታ እንደዛ ነው የምረዳው። ታይም አለኝ ቴዲ? አንዴ ቃል ከዛ በዘለለ ቲፒኤልኤፍ ኢጎስቲክ ነው። አሁን አንድ ቤት ውስጥ ሁለት አባወራ ነው የሆነው። ፌደራል መንግስቱ እንግዲህ ያው ዞሮ ዞሮ አክሴፕታንስ ባይኖረውም አለቃ ነኝ ማለቱ አይቀርም። ቲፒኤልኤፍ ደግሞ ይህንን ኢጎ መቀበል የሚችል አይነት አይደለም። ባይ ኔቸር ኢጎስቲክ ነው። በግራም በቀኝም ብሎ ወደ ስልጣን መምጣትን አጋጣሚውን መጠቀም ይፈልጋል። በዚህ ሂደት ደግሞ ጦርነት ከተጀመረም አሁን እንኳን ህዝቡ የተሰላቸ ቢሆንም ህዝቡን ለማነሳሳት የሚያስችል ቴክኒክ የሚያጣ ድርጅት አይደለም። ህዝብ ለማነሳሳት የሚያስችል ቴክኒክ በጦርነት ሂደት ውስጥ መፍጠር የሚችል ድርጅት ነው። ይሄ ተሞክሮም ከዚህ በፊት ያለው ሁኔታ የምንረዳው ነውና ዞሮ ዞሮ በኔ እይታ ፌደራል መንግስቱ ላይ የሚመጣ ጦርነት አይቀሬ እንደሆነ ነው የሚታየኝ። አመሰግናለሁ ቴዲ። ቴንክ ዩ። ወደ ሳሚ ዘአክሱማይት እንሄዳለን። ሳሚያችን አለ እንዴና አለው ለሳሚ እንዴት ነው ሳሚያችን? አለላ ማንና አለን ይመስገን። እሺ ዋናው ፍሬ ሐሳብ ማለት በዚህ በቅድም ማነሳው ነጥብ ላይ ልቀጥል ወይስ ሪፍሬሽ የምታደርገው ነገር አለ? እየታዘብክ ነው። ግን የዛሬ 4 ዓመት 5 ዓመት በምናወራበት ጉዳይ ላይ ድጋሚ መገናኘታችን አይገርም? በጣም ያሳፍራል። በጣም ያሳፍራል። በጣም ያናዳል። ማለት አላቅም ቴዲ ምን ብለህ እንደሚወራም ያስከውን ስታንድ ባይ ዘ ወይ አመሰግናለሁ ቴዲ። በጣም ደስ በሚል ሁኔታ ነው እየገለጽክ ያለው። ባለፈውም ነግሬህ ነበር አይደል? ስለሆነ ሰውዬ ስናወራ ቤዚካሊ ሐሳባችን ተመሳሳይ ነው። ዛሬ ልዩነት አገኘው ብዬሽ ነበርና ያው ወደ ምንስማማበት ነጥብ ተመልሰናል ማለት ነው። ከአንድ ሳምንት የሐሳብ ልዩነት በዘመነ መልኩ ፈተነው። ኦኬ ደስ ይላል። ወይዘው ፖለቲካ ትቻለዋ ታውቃለህ ቴዲ? አንዳንድ ምሁራኖች አሉ ፖለቲካ ሳይንስ ያጠኑና ለነሱ ትተነዋል። ፖለቲካ ጦርነት መስሎ የሚሰማቸው አሉ ወንድሞቼ። ድፍረታቸው ደግሞ ፖለቲካ ሳይንስ አጥንቻለሁ ይሉኛል። ሜቢ የሆነ ጊዜ ቁጥቋጦ ስር የተማሩት ፖለቲካ አለ። እንዴት ጥይት እንዴት እንደሚፈታ እንዴት ህዝብ እንደምታሳምጽና እንዴት እንደምትዋጋ የተማሯት ፖለቲካ አለችና አልጨመሩባትም ቴዲ። በሳይንስ በቴክኖሎጂ እና በሌሎች ዲፕሎማሲያዊ መንገድ ጦርነት ማስቀረት እንደሚቻል
አልጨመሩበትም። ያና ያንን ትምህርት ቋንቋ ጨመሩበት፣ የላንጉዌጅ ምናምን የእንግሊዝኛ ላንጉዌጅ ጨመሩበትና የቆጥቋጦውን ፖለቲካ በእንግሊዝኛ ተርጉመው ይነግሩናል ማለት ነው። በጣም ያሳፍራል። ፕላስ ካም በኋላ ስለሚነሳው አንዳችም ነገር ቢኖር ጦርነት ምናምን የሚባል ነገር ቢኖር እዚህ ላይ የሰማሁት ነገር ነበር፣ ብልጽግናና ትግራይ የሚል ነገር ነበር። ትግራይን ከዚህ አውጡት። ካም በኋላ የትኛውም የሚነሳ ጦርነት የሚያደራጀውና የሚቀሰቅሰው ኃይል ተጠያቂ ይሆናል። ብልጽግናም ከሆነ እንደ ብልጽግና ተጠያቂ ይሆናል፣ ህወሓትም እንደ ህወሓት ተጠያቂ ይሆናል። የትግራይ ህዝብ ከዚህ አውጡት። ብልጽግናና ትግራይ ጦርነት ቢገቡ የሚባል ነገር አለ። ለትግራይ ሲሆን ትግራይ ይባላል፣ ለኢትዮጵያ ሲሆን ብልጽግና ይባላል። ወይ ኢትዮጵያና ትግራይ በል እንግዲህ ልብ ካለ ሞራል ካለህ ማለት ነው። እዚህ ጦርነት የኢትዮጵያ የምትከተው ከሆነ ኢትዮጵያ ብለህ ተነሳ። የትግራይ ህዝብን ግን አሁን ካለው አመራር አሶሺየት አድርገህ የትግራይና የብልጽግና ጦርነት ብለህ እንዳታነሳ። እዚህ ጋር እያንዳንዱ ማለት ነው ቴዲ በዚህ አካሄድ ላይ እንድታስተካክልልኝ እፈልጋለሁ። ቅድም ጣልቃ ልገባብህ ነበር፣ ያው መድረኩና ቤቱ ስለማይፈቅድ ነው ዝም ያልኩት። ከዚህ በኋላ የትግራይ ህዝብ ጦርነት በቅቶኛል ብሏል፣ መሮኛል፣ ሰልችቶኛል፣ አልፈልግም ብሏል። በራሱ መንገድ አንድ ለአምስት ያደራጀውን የእናቶች አሉ ፖለቲካሊ ኮንሺየስ ያልሆኑ ናት። መሮትም የተሰደደን ያለው ወጣት ያልተማከረበት ያልወሰነበትን ጦርነት አስነሳሳ የትግራይ ህዝብ ነው ልትል አትችልም። ስታፕ ኢት። እዚህ ጋር መቆም አለበት። ከዚህ በኋላ የምትዋጋው ከሆነ ትዋጋለህ። አንተ አሜሪካ ተቀምጠህ እንግሊዝኛ ቋንቋ ስለቻልክ ሰላማዊ ሰልፍ ቤተሰቦችና ልጆችን ይዘህ ወጥተህ የትግራይን ህፃናት የትግራይን ወጣቶችን በጦርነት ልትማግድ አትችልም። ፈልጎ የሚገባ ካለ ምህረት ይስጠው። ማይታ ዋርሶ ብለናል ገና ከመጀመር በፊት። ዌስት ነው ያደረጓቸው ቴዲ። በባለፈው ጦርነት የተነሳው ያ ሁሉ ያለቀው ወጣት ያ ሁሉ የተጎዳው ወጣት እኛ አትክራለን። ወንድሞቻችን ሰላማዊ ሰልፍ ወጥተው ምግብ ጠይቀው በአድማ በታኝ ነው የተበተኑት፣ በጭስ ነው የተበተኑት። አሁን ለማን ብሎ ነው የሚዋጉት? የሚዋጋ ትግራይ የለም። ካዋጋው ደግሞ በሁለቱም ወገን አሁን ለብልጽግና ምናምን ይሄ ብልጽግና የሚባለው መንግስት ሺህ አይነት የወንጀል ሪኮርዶችን አነሳላለሁ። እንደዚህ እንደና አንተና አይነቶች እኔ አንተነን ሰምሃው ሰውን ስለማይነካ ሪስፔክት አለኝ ሰውን ስለማይነካ። ግን በብልጽግና በኩል ላይ ያለን አመለካከት ብትችል ብትደበቅ ለምሳሌ አሁን ለብልጽግና መንግስት ጥብቅና የሚቆም ማንም ዜጋ የለም። እኔ ድፍረታቸው ከየት እንደሚያመጣ አንዳንድ የብልጽግና ደጋፊዎች ይገርመኛል። አሁን ይሄ የሚነሳ ጦርነት ካለ የብልጽግናና የህወሓት ጦርነት ነው። እዚህ ጋር ትግራዋይም ኢትዮጵያዊም ሌላም ይሄ የፍትህ ፈላጊ ኤርትራዊም ካለ አይመለከተውም እያልን ያለ ነው። አሁን የፌደራል መንግስት ጦርነት ማስቀረት የሚፈልግ ቢሆን ኖሮ የዛሬ 2 ዓመት ማስቀረት ይችል ነበር። ሄደን እዚህ ደረጃ እንደምንደርስ እናውቃለን እኮ ተናግረናል እኮ ተናግረናል። እየሄደ ሰላሚና እንደሊ ተብሎ ከዛሬ 2 ዓመት ሰላማዊ ሰልፍ ሲወጣ ሰላም ስለምንፈልግ ነው፣ አጥብቀን ስለምንሻው ነው። አንዳንዱ አሁን ላይ ደርሶ እከሌ ጦርነት ጀመር ነው እከሌ እንደዚህ ሉን ምናምን ይባባልልሃል ማለት ነው። አብይ ተጠቅሞባቸው በቃ በልጧቸዋል፣ በታትኗቸዋል እነዚህ ሰዎች። አሁን ኢቭን ትግራይስ ማለት የትግራይ ህዝብ ፍትሃዊ ጦርነት ውስጥ የመግባት ሙሉ ምክንያት ነበረው ባይዘው። አሁን ላይ በትግራይ በኩል የሚነሳ ጦርነት ካለ እኔ ፍትሃዊ ነበር የምለው ቴዲ ማስቀረት የሚቻልበት እድል ስለነበረ ግን ጦርነት ልመደገፍ አልችልም። አሁን ላይ የሚነሳ ጦርነት ለምን መሰለህ? እንግዲህ 3 ዓመት ሙሉ ሻራ ላይ የሚኖር ህዝብ አለ፣ ተሰዶ በሱዳንም በትግራይ የተፈናቀለ ህዝብ አለ። ይሄ ህዝብ ወደ ቀዬ መልሱኝ፣ ወደ ቦታዬ መልሱኝ ነው እያለ ያለው። ይሄንን ህዝብ መመለስና ትግራይ ውስጥ ያለ የመልካም አስተዳደር ጥያቄዎች፣ የልማት ጥያቄዎች፣ የፍትህ ጥያቄዎችን ህዝቡ ታግሎ መመለስ የሚችልበትን እድል ብልጽግና ቀምቶታል ህዝቡ። በእርግጥ እንዲያደርግልን አንጠብቅም እኛ ጠላት ስለሆነ። አሁን አንዳንድ ሰው
የብልጽግናን መንግስት እንዲቸርለት ወይ መልካም ነገር እንዲያደርግለት ይጠብቃል። አንዳንድ ትግራዋይ እኔን ብልጽግና እንደዛ አምረን የታገልነው ሰዎች የኛ የራሳችን አመራሮች እየሄዳችሁበት ያላችሁ መንገድ ትክክል አይደለም። መንገዳችን ይሄን እኮ እየተናገርን ያለ ነው፣ እየተቃወምናቸው ያለ ነው እኮ ዋጋ ስለከፈልንላቸው እኮ ነው። እሺ ዋጋ ስለከፈልንላቸው ነው። ዋጋ ለከፈልነው ነገር የራሳችን አመራሮችን መጠየቅ ሙሉ መብት አለን። ከብልጽግና ምንም ነገር አንጠብቅም። ሊያጠፋን ሊጨፈጭፈን ሁሉ አይነት እድል ሁሉ አይነት መንገድ የተጠቀመውን ኃይል አሁን ላይ ይሄን ካላደረገ ብለህ ልጠይቅበት የሚችለው መንገድ የለም። አሁን መታወቅ ያለበት ነገር ትግራይ ውስጥ የምክር ቤቱ ከዚህ በፊት የነበረው ከ6 ዓመት በፊት የተመረጠውን የትግራይ ክልል ምክር ቤት መልሰዋል። ደብረጽዮንን እንደገና ፕሬዝዳንት እንዲሆን የሹመት ደብዳቤ ተሰጥቷል። ይሄ ማለት የተኩስ ማስጀመር ማለት ነው። በሌላ አባባል አሁን ጦርነቱ እንደመጀመር ነው የሚቆጠረው። ይሄ መሆን የለበትም። አሁንም ሊደራደር ይችላሉ። ኦፍ ኮርስ ይደራደራሉ። ባይዘው ህወሓትና ብልጽግና ይደራደራሉ። ታይ ጦርነቱ ኢሚዲየት ላይጀምር ይችላል። የፌደራል መንግስትም ለጦርነት ማነው ለምርጫ አንድ ማግስት ላይ ነው ያለው ምርጫ ለማድረግ። ስለዚህ ህጋዊ መንግስት ሳይተክል ጦርነት ሳይገባ ዛትስ ዋይ ህወሓት ቀድሞ እቺን ነገር ያደረገው ገብቷል። አሁን አብይ በምርጫ የሚደርስበት ክራይሲስ ይኖራል። ስለዚህ ተመልሶ ወደ ጦርነት እንዳይገባ የሚያደርግ ካደረገም በምርጫም በሌላም በኩል ማህበረሰቡ ወይ አመጽ ወይ የሆነ ነገር ይጀምራልና እኔ ቀድሜ መንግስት ተክዬ ለጦርነቱ ተዘጋጅቼ ልቆይ ነው የህወሓት አመራር እየወሰነ ያለው። ፖለቲካሊ ትክክል ሊሆን ይችላል። እኛ ግን ጦርነቱን አንደግፍም አንፈልግም ነው። እሱ ብቻ አይደለም መታየት ያለበት። ሄዲ አሁን ያለው የሚነሳውን ጦርነት በህወሓትና በብልጽግና ብቻ የሚወሰን አይደለም ነው። የዓለም አቀፍ ማህበረሰብ ምንድነው የሚያደርገው? የአሜሪካ መንግስት ምንድነው የሚያደርገው? የአውሮፓ ህብረት ምንድነው የሚያደርገው? የእንግሊዝ መንግስት ምንድነው? ኢሚዲየትሊ እኮ ነው ትግራይ ውስጥ ያለውን ነገር መቆም አለበት ብሎ መግለጫ ያወጡት ሁሉንም። ኦኬ። እና በጣም አደገኛ ሲናሪዮ ነው። ያው የኤርትራም ጉዳይ እዚህ ላይ መጨመር የሚቻልበት እድል ሊኖር ይችል ነበረ። ሜቢ ጊዜው ያጠራል መሰለኝ። ቴንክ ዩ። እሺ ሳሚ ቴንክ ዩ። የቁንዱዶ ፓርቲዎች ነው ፈረሶች ፈረሶች ነው የሚለው ቴዲ። የድሮ ወዳጅ ነኝ። በቆይታ በኋላ ነው የገባሁት። አዎ ታውቀዋለህ እንዴ? በደንብ ታውቀዋለህ። ረጅም ጊዜ ሰላም ብያለሁ ሁላችሁንም። ሳሚ ሰላም ነው ወይ? የዛሬ 4 ዓመት የነበረው ውይይት ላይ ማቆ ድምጽ ነው። አዎ በደንብ እንደውም የሆነ ጊዜ እንትን ሻይ ቡና ላይ አይተኸኝ እንትን ብለኸኛል ካስታወስክ። ኦኬ ያ ሻይ ቡና ሰለሞን ሹምዬ። አዎ ቴሌግራም ላይ ያገኘሃለሁ፣ ፌስቡክም ወዳጅ ነን። ደውሎልኛል። እዚህ ነው ያለው ሰለሞን ሹምዬ። እንግዲህ አረጋውልም መጥቷል። በዚህ ነው ያለው ያለበት አካባቢ። እሺ እኔ ቅድም እየሰማው ነበር። አንተ ማለት ብዙም ሰው ሁሉም ሰው ቸላ ያለው በጣም የተገረምኩት እኔ ስላየሁት አንተ ያነሳው ነገር ነበር። እኔ እንትኖችን እነኚህ ወታደራዊ እንትኖች የሚያወሩትን የመንግስት አቋም አድርጌ ነው የምወስደው። ጀነራል አበባው የሰጠው መግለጫ አለ የሆነ ፌስቡክ ላይ ነው ያነበብኩት። ይሄ መልእክት ነው በቃ የሆነ ነገር እንዳለ የሚጠቁም አድርጌ ነው ለኔ የምወስደው ማለት ነው። በዚህ በትግራይና በፌደራል መንግስቱ በኩል ያለው እንትን ማለት የፌደራል መንግስትና ትግራይ 2 ዓመት ውስጥ የትግራይ ጊዜያዊ መንግስት ሳሚ እንዳለው ቅድም መፈጸም የሚገባቸውን ባለመፈጸም እኔ አሁን ትግራይና ኢትዮጵያ አድርገው የሚያወሩ በተለይ ከሳሚና ከዛ በፊት የነበረው ሰው የዛ አይነት እንትን አይጠቅመንም። ተው ማለት ባለፈው የተማርነው ብዙ ነገር ተምረናል። እኔ ፊል አደርገዋለሁ የሳሚን ስም ተቋርጣል። ሚዩት ነህ
ስልክ ነው ይቅርታ። ይሰማል አይደል ቴዲ? ስልክ ገብቶብኝ ነው። ይሰማል። እና ፊል አደርገዋለሁ የሳሚን ስሜት የትግራይ እና የፌዴራል መንግስት ጦርነት ሳይሆን እኔ እንደራሴ ንገረኝ ካልክ የኢህአዴግ አብዮታዊ ዲሞክራሲ ልጆች ሽኩቻ አድርጌ ነው የምወስደው። ሌላ ምንም አይደለም። በቃ ማለት ምን ከታዝብ ያለው መሰለ ታደሰ ወረደ ኢንተርቪውን ሰምቻለሁ። እኔ ታደሰ ወረደ የሄደበት መንገድ ጦርነትን አለመፈለግ ነው ለኔ። በቃ ምንም አያስፈልግም። በደንብ ተረድቶታል የህዝቡን ስሜት እዛ ጋር ያለውን የተጎዳውን ሰው ምናምን ከዚህ በኋላ አያስፈልገንም ነው። በዛኛው ወገን ያለው እንግዲህ በቀደም ወጥቶ ሳሚ እንዳለው አሁን ይሄን ታይም መጠቀም ምናምን እኔ ሳሚ እንደፈራው በምርጫ የሚፈጠር ነገር ምናምን ኤክሰፕሽናል ነው ኢትዮጵያ ውስጥ ምንም አይነት አመጽ ለማንሳት የሚፈልግም ያለ አይመስለኝም። ማለት ትቶላቸዋል ሁሉን ነገር እንደ ህዝብ የማየው የፈለጉትን ያድርጉ አይነት ነገር ማለት ነው። ግን እንደ ስርዓት ደግሞ ይሄ ስርዓትና እዛ ትግራይ ያለው ስርዓት ህዋት የሚባለው ለምንድን ነው የማይግባቡት ብለህ እንዲሁ እንትን ስታረግ ከመጀመሪያ ጀምሮ ይሄ አባቱ የሞተበት ልጆች የውርስ ክፍፍል ላይ በቃ ተናክሰው እንደተያዙ ልጆች ነው የሆኑት። እንግዲህ ይሄ ለውጥ ከመጣ ጀምሮ ትላንትና ብዙ ሰው ያጨፋጨፉ ሰዎች ዛሬ ከአብይ ወገን አሉ፣ ከመንግስት ወገን፣ በዛኛው ወገን ደግሞ ሌሎች አሉ። አንድ ቪዲዮ አይታችሁ ከሆነ ጦርነት አያስፈልገንም ብዬ ማምነው እኔ ቢሾፍቱ ላይ ለሀገራቸው እንግዲህ የእርስ በርስ ጦርነት ነው አብዛኛው ጊዜ ኢትዮጵያ ያደረገችው እንጂ ከጠላት ጋር ከኤክስተርናል ጠላት ሁለት ሀገር ምናምን መሰለኝ የተዋጋ ነው በታሪክ ብዬ የማስበው። መሬት ጠይቀው መሬት ተከልክለው እንዴት እንደሚያለቅሱ ቪዲዮ እየተዘዋወረ አይታችኋል። ለሀገራቸው ደማቸውን አጥንታቸውን የከሰከሱ የደሃ ልጆች። እንደነኛ አይነት ሰዎች ግን ስርዓት በመጣ ቁጥር ሀገራችን እዚያ ዲጂት ደርሳለች እንደዚህ እያሉ የሚነግሩን ሰዎች ወደ ውጪ ነው ሙቭ የሚያደርጉት። በኢህአዴግም ስለማውቀው ነው ያን ሰው መጥቶ እዚህ ጋር አሁን የሚነግረን ይሄ ኒውክሌር ሳይንስ የሆነ የሚመስል የኢትዮጵያን እድገት ያኔም በኢህአዴግ ጊዜም እንደዛ ሲለን የነበረ ሰው ነው። አሁን ደግሞ ሙቭ አድርጓል ወደ ውጪ። እንደዚህ አይነት ሰዎች አይጠቅሙንም። የኔና የሳሚ አይነት መሬት ላይ ያለ ግን ህመሙን ያውቀዋል። ፕሊስ ጦርነት አያስፈልገንም። ሁለቱ አካላቶች ተቀምጠው መፍታት አለባቸው፣ ጉዳያቸውን መጨረስ አለባቸው። ሌላው አሁን እያየሁት ያለው ቀጠናው ላይ ሀገራችን ምን እየሆነች ነው እያልኩ ነበር። ማለት የሶማሊላንድ ጉዳይ አለ፣ ከዛ በኋላ የተበላሸ ነገር አለ ታውቃላችሁ። ሶማሌ ጋር ደግሞ የገባንበት ሰጣ ገባ አለ። ከዛ ከሶማሌ ጋር ተመልሶ የተስማሙት ነገር አለ። ግን እንደዛም ቢሆን ያለመተማመን መሆኑን የምታውቀው እንግዲህ ሶማሌ ውስጥ የግብጽ ሰራዊት የት ድረስ መጥቶ እዚህ አፍንጫችን ስር ድረስ መጥቶ እንዲቀመጥ ሶማሌ አድርጋለች። ለማስፈር የተጠቀሙበት መንገድ አለ። ለዚህ ጋር ስትመጣ ደግሞ ከሱዳን ጋር አሁን የገባንበት ኮዝ አለ። ምንድነው ዲፕሎማሲ መንግስታችን ምንድነው እሳቤው ነገ ለሚፈጠረው ነገር ምንድነው? በቀደም የሆነ ጽሁፍ እያየው ነበር። ይችላል በቃ መሪያችን ይችላል ምናምን እየተባለ ወደ አልሆነ ጠርዝ ልንሄድ ነው ወይ? ፈረንጆቹ እኮ ቴዲ ከ2015 ጀምሮ እየነገሩን ነው። ፌልድ ስቴት ሊሆን ነው ይሄ ስቴት እያሉን ነው ያሉት። እና ስለ ስቴቱ ማሰብ መጀመር አለባችሁ። እኔም ቴዲም ሳሚም ልንደባደብ ደብረጽዮንም አብይም ሊጣሉ የሚችሉት ይሄ ስቴት እስከቀጠለ ድረስ ነው። ስቴቱ ግን ኮላፕስ ያደረገ ቀን ሁላችንም እንደ ሶማሊያ ማንሆንበት እንደሌላው ማንሆንበት ምክንያት የለም። ይሄ ስቴት ይቀጥል። ለዚህ ስቴት እኔ ችግር የለብኝም። ስቴቱ ይቀጥል፣ እንነጋገር ችግሮቻችን ላይ። አሲፍ ኦሮሞ ብሔርተኛ ሊሆን ይችላል፣ ግን ሁሌ ቴዲ እኔ የምታዘበው ኢትዮጵያን የገዙ መሪዎች በተለይ ከኃይለ ሥላሴ ጀምሮ ኤክስተርናል ጠላት የመፈለግ የውስጥ ችግር ሳይፈቱ ግብጽ ልትመጣብን ነው። የኃይለ ሥላሴን ሕገ መንግስት ካየ በሙስሊም የተከበበ ሀገር የሚል አንቀጽ አለው። ከዛ ደርግ ይመጣል ባንዳና ምናምን ይልሃል፣ ኢህአዴግ ይመጣል ባንዳ ምናምን ይልሃል፣ ይሄኛውም ይመጣል የኤርትራ ተላላኪ። ይሄ መቆም አለበት። መጀመሪያ የውስጥ ችግራችንን ሶልቭ እናርግ። ከዛ በኋላ ማን አባቱ ነው የሚደፍረን? ዛሬ እኮ
ከኢሳያስ ጋር የገባነውን ያኔ የነበረውን ፍቅር በሰጥቶ በመቀበል ባለመሆኑ ኢሳያስ ዛሬ አልቡርሃን ስር ስጋት ሆኖብናል አይደል? እንግዲህ ልኮ ሰራዊት እየሰማን ነው። የኤርትራ ሰራዊት ተሳታፊ እንደነበረ በሱዳን ኬዝ ነገስ አልቡርሃን ከሱ ጋር እንደማይሳተፍ በምን ታውቃለህ? ትግራይ ላይ እኔ ፌደራል መንግስቱን አንድ በአሁኑ በትግራይ ኬዝ ዝምታውን አድንቄያለሁ። የሰለጠነ አካሄድ ብዬ ልወስደው እችላለሁ። ዝም ምንም አይነት እስካሁን ምንም አልሰማንም። እነሱ መርጠዋል ምናምን ህዋቶች ምንም ነገር አልተናገሩም። ፌደራል መንግስት ዝምታው ምንድነው? በውስጥ የሚሰሩት ነገር ይኖራል፣ ሚዲያ ላይ ያወጡት ይችላል። ግን ጦርነት ማስቀረት ከቻሉ ጥሩ ነው። በስምምነት ከደብረጽዮን ጋር ተደራድረው እሺ፣ በስምምነት ከቻሉ ጥሩ ነው። ግን ቀጠናውን ወገኖቼ እንየው። እየመጣ ያለው የተጀመረ ነገር ትግራይ ላይ የምትጀመር ነገር ቀጠናውን ሊያምስ ይችልና እኛም እንደ ስቴት ችግር ውስጥ ልንገባ እንችላለን። ስናወራ በሰከነ ምንድነው ሊበጀን የምንችለው ልናገኝ የምንችለው ከዚህ ውስጥ ብለን ቆም ብለን ማሰብ መቻል አለብን የሚለውን ነው። ጨርሻለሁ። ቴዲ ቴንክ ዩ። አድማጮቻችን ብዙ ጊዜ የሚያዝናናኝ የእናንተ ኮመንት ነው። ታውቃላችሁ የኛ ህዝብ እስኪ መጀመሪያ ለማመስገን ጨርሳችሁ ስሙ። አሁን አንዳንዱ 2-3 ጊዜ ሐሳብ ይቀይራል። በአረፍተ ነገርህ መሃል ስሜቱን የሚኮረኮርለትን ነገር ሲያገኝ ስሜቱን ስትኮረኮርለት አንተ ብቻ ተንትን ይላል። አንተ ብቻ ተንትን። ወዲያው በሁለተኛው አረፍተ ነገር እሱ መስማት የማይፈልገውን ስትናገር ይኸው እንግዲህ ወጣና እንደ ሸንበቆ ተንቆለለ ይላል። ደና ሄዶ ይሁት እንግዲህ ሲጠማዘዝ ይህ ንግግር እኔ ትዝ የሚለኝ የፊት አውራሪ መሸሻ ወደ ጦርነት ይሄዳሉ ምናምን ሲሉ አንድ የነፍስ አባታቸው ደና ፊት አውራሪ መስማት የሚፈልጉትን ሲነግሯቸው ሞቃቸው፣ በቃ ሙቀት ተሰማቸው ምናምን። ልክ መስማት የማይፈልጉት ጋር ሲደርሱ ፊት አውራሪ ያስቆማቸው። ይኸውላችሁ እንግዲህ ያዋቸውኝን አባት ደና መተው የሚባል ነገር የለም። ደና መት እንዲህ እንደ አንተ ዌቭ ነህ እንዲህ እንደዚህ የምትለው የአንድን ሰው ሀሳብ መጀመሪያ ጨርሳችሁ ስሙ። በዛ ላይ የሰው ልጅ የራሱ ሀሳብ አለው። እንደዛ አይነት ነገሮች ስላየሁኝ ነው። እንዴት ሰው በ8 ደቂቃ 4 ጊዜ አንዱ ልጅ ሲጠማዘዝ ስላየሁኝ ነው። እሺ የቆንድዶን እናመሰግናለን። ወደ መስፍን ፈይሳ ሮቢ እንሄዳለን። ክብራትና ክብራን መስፍናችን ወደ ላይ ትወጣለህ። ቴዲ እንዴት ነህ? አለን ሁሉ ሰላም ነው። ያው አሁን ያነሳኸው ነገር ነው የተናጋሪዎቹን ሀሳብ የሚጠቀልልልኝ። የእኛ ህዝብ አሁን ኮሜንት ለአንተ እንዳየው አይነት ህዝብ ነው ያለንና ህዝቡ የምንለው ሚዲያ ላይ የምናየው ማለት ነው። ይሄ ማጆሪቲው ሳይለንቱ የመጣውን ተቀብሎ ከመጓዝ በስተቀር 90% ጠቅላይ ሚኒስትር ዶክተር አብይ የቱ ነው ብትለው ማያውቀው ገበሬ ነው ያለን እኛ ህዝብ። አሁን ባለ ተጨባጭ ሁኔታ መንግስት ምን እንዲያደርግልን እንደሚፈልጉ ልቀቁ፣ በቃ ስልጣን ልቀቁ እና እኛ ስልጣን እንያዝ ነው ጥያቄው። የመሃሉን አገር ችግር ይፍታ ይላሉ። እሺ ልፍታ፣ እንዴት እንፍታ? ስልጣን ልቀቅ፣ ስልጣን አካፍለን። ይሄ ነው የኤሊቱ ጥያቄ። ስልጣን ደግሞ እንኳን በአፍሪካ በአውሮፓ ባደጉ ሀገራት ስልጣን ስጠኝ ብሎ ስልጣን የተሰጣጣ ህዝብ የለም። አንተ አቅልሃለሁ እንደምትለው ሌላውም አቅልሃለሁ ብሎ ነው ስልጣን ላይ የሚቀመጠው። ዛሬ ሻዕቢያን፣ ዛሬ ፋኖን፣ ዛሬ ኦነግን ተባብረን ይሄ ስርዓት መውረድ አለበት የሚሉ ትናንትም ከትናንት ወዲያም ስናነሳ ነበረ። አኩራፊዎች ሻዕቢያን ተደግፎ የኢትዮጵያ መንግስት አወርዳለሁ የሚል ካለ ነገ ለሻዕቢያ ተገርጄ ነው ኢትዮጵያን የምገዛው ብሎ ማመን አለበት።
ሻዕቢያን ተደግፎ ይህን ስልጣን ከጣለ ለሻዕቢያ ካልተመቸ ሌላ አደራጅበታል። ለአገር ካሰብክ ቋሚ አቋም ነው ሊኖርብ ይገባው። ዛሬ ሻዕቢያ እኔን የሚያግዘኝ የበለጸገች ኢትዮጵያን እንድትኖር ነው የሚፈልገው። ዴሞክራቲክ የሆነች ኢትዮጵያ እንድትኖር ነው የሚፈልገው። ከኤርትራ የተሻለች ኢትዮጵያ እንድትኖር ነው የሚፈልገው። የሚያግዘኝ ግብፅ የምታግዘኝ ሱዳን የሚያግዙኝ ምንድን ነው ምክንያታቸው ብሎ ካላመነ እኔን ስልጣን ላይ ያውጣኝና ሌላ ያደራጅብኝ ችግር የለም ያኔ ደግሞ ታገለዋለሁ ካልሆነ በስተቀር አሁን እነዚህ ጎረቤት ብሔራዊ ጥቅማቸውን ስለሚፈልጉ ነው። አንተ ትላለህ ኢሳያስ አንተን እየገዛ አንተኑ ከወንድም ጋር ካጋደለ ብሔራዊ ጥቅሙን እያስከበረ ነው ያልከው ነው። ኢሳያስ በዘመናት ከተመሰረተ ጊዜ ኦኔግን፣ ግንቦት ሰባትን፣ አርበኞችን እዛ ለራሳቸው የማይስማሙ ቀበሮ፣ ጅብ፣ አህያ አንድ ቦታ አስቀምጦ ግን መሃል ላይ ብረት አድርጎ እንዳይነካከሱ ይጠብቃቸዋል። እነዚህ የጋራ አገር ይገነባሉ ብሎ አምኖ አይደለም። ኢትዮጵያን እስካተራመሱለት፣ ኢትዮጵያን ኢኮኖሚ እስካደከሙለት፣ ኢትዮጵያን እስካስመቃቀሉለት ድረስ ለሱ ሰይጣን ለምን አይሆኑም? ለምን አይሆኑም? አንድ ኢትዮጵያዊ ቋሚ አቋም የሚኖረው ዛሬ ኤርትራ ኢትዮጵያ ተዋጊ የምታግዘው ወይም ተቃዋሚ የምታግዘው ነገ አገረ መንግስት እኔ ገዢ ብሆን ሌላ ሰው ላትገዛብኝ ነው ወይ ብሎ ነው ማመን ያለበት። ግብፅ ዛሬ ካገዘችኝ ነገ እኔ መንግስት ብሆን ሌላ ላታደራጅብኝ ነው ወይስ እነሱ እንደሚፈልጉት ነው ኢትዮጵያን ህዝብ ልገዛ ነው ወይስ ኤርትራና ግብፅ የሰጠችኝን አጀንዳ ይዤ ነው ኢትዮጵያን የምመራው እሷ በምትፈልገው አይነት ኢትዮጵያ ላስተዳድር ነው? ዛሬ ከነሱ ተረድቼ ዛሬ ይህን መንግስት ብጥል ነገ ምንድን ነኝ ብሎ ራሱን የማይጠይቅ ኢትዮጵያዊ እኔ ለአገር አስቦ ሳይሆን ለሁለት ነገር ነው፣ ወይ ስልጣን ጥማት ነው ወይ ሆዱን ለመሙላት ነው። ከዛ ውጪ አብይን ጣልልኝ የሚል የውጭ ሀገር እርዳታ ነገ አንተንም ለመጣል ወደኋላ አይልም። የማይጥልክ ለሱ ገረዶ ለሱ የምትገዛ መሪ ከሆንክ እሱ እንደሚፈልግ የሚያዝ ከሆነ እሱ የኢትዮጵያን ኢኮኖሚ የሚበዘብዝ ከሆነ እማትበለጽግ ከሆነ ድሃ ሆነ ብቻ ስልጣንህን የሚያምስ ሰው እንዳይኖርብህ ይጠብቅልሃል። ጎረቤት ሀገር ላይም ተመሽጎ አንተን እንዳይረብሹ እያሰረ ይመልስልሃል። አንተ ስልጣን ላይ ትቀመጣለህ፣ ግን ኢትዮጵያ አታርግም፣ ግን ኢትዮጵያ አትለወጥም፣ ግን ኢትዮጵያ በኢኮኖሚ አትሻልም። ለምን? እነሱ እያሳደዱ አስሮ ያመጡልሃል። ጎረቤት ሀገር አሜሪካ ሆነ ጎረቤት ሀገር ላይ ጥገኛ ካልሆንክ መንግስትም መጣል አትችልም በትጥቅ ትግል። የምትጥለው ግን አገር ለማስቀጠልና አገርን ለማበልጸግ ሳይሆን አንተ የምትፈልገውን ስልጣን ላኮረፍከው ስሜት ለተሸነፍከው ስሜት ለማሸነፍ ነው የሚረዳ እንጂ ኢትዮጵያ ለነገ ትውልድ የምትሆን አገር እንድትገነባ ከሌላ አገሮች ጥገኝነት ነፃ እንድትሆን ያላትን ሪሶርስ ተጠግባ ኢኮኖሚዋን እንድታዳብር የምትፈልግ ዜጋ ከሆንክ ለግንቦት ሰባት የረዳ ለኦኔግ የረዳ ዛሬ ለፋኖ የሚረዳ ትናንት ወያኔን ትግራይ ገብቶ የትግራይ እናቶችን እንደዛ የቀጠቀጠ የዘረፈ ፋብሪካ ያፈረሰ አካል ዛሬ ደግሞ አብይን አብረን እንጥላለን ሲል ምንድን ነው ብሎ የማይጠይቅ ኢትዮጵያዊ ግራ ይገባኛል። እኔ አሁን ያለንበትን የመከላከያ አቅም አንዳንዶቹ ሰሞኑን እንደምትለው አንተም ትላለህ ብዙ ጊዜ የጠላትን አቅም እወቅ። ጠላትን ለማሸነፍ ጠላትን ጭንቅላት ኢዮ ፊት ለፊት ተረዳው፣ ጀርባውን አጥናው፣ አቅሙ ምንድን ነው፣ ከኋላ የተደገፈው ምንድን ነው ብለህ ለይ ትላለህ። አሁን ብዙዎቹ የኢትዮጵያ መንግስት የሚፈልገው አውደ ውጊያ ነው። ይሄ ማስ ውጊያ ወያኔ ያኔ ያረገችው አይነት ጦርነት ኢትዮጵያ ላይ የሚጀምር ጠላት ቢኖረው በለስ ይቀነዋል የኢትዮጵያ መንግስትን።
ኢትዮጵያ መንግስት የሚቸገረው ሸማቂ ያባረረ ጊዜውን ወይ አያለማም ወይ አልተዋጋም። የሚቸገረው ሸማቂን አያጠፋም። ሸማቂ ምክንያቱም ጊዜ እየደበቀ ከጉድጓድ ውስጥ እንደ አይጥ እየወጣ ድመት ስትመጣበት ሮጣ አይጥ ውስጥ እንደምትገባ አይነት ትግል ስለሚያደርጉ ለመከላከያ ለመንግስት ይሄ ሄዴክ ነው። ግን ፉል ፍሌጅ ውጊያ ሻዕቢያም ተጨምራ ሱዳንም ተጨምራ ኤርትራም ተጨምራ ኦኔግም ተጨምሮ ፋኖም አንድ ላይ ተደምሮ የኢትዮጵያ መንግስትን ፊት ለፊት ቢገጥሙ ለመንግስት ቀላል ነበር የሚሆነው። ሙሉ አቅሙን ሙሉ ትጥቁን ሙሉ ቴክኖሎጂውን ይጠቀምና በጊዜ ደምስሶ ይጨርሳል። አይጥ ማባረሩ ነው ለኢትዮጵያ መንግስት ከባድ የሆነለት እንጂ ገዘፍ ብሎ ቢመጣማ ጸሎቱን አይችልም። ለዛ ነው እንደዛ እንዲመጡ ዝም ብሎ እየተመለከተ ያለው። ዝም ብሎ በድሮን እየቀኘ እላቸው ላይ እያንዣበበ አቅማቸውን እየለካ ይሞክሩት ይጀምሩት እያለ የሚንቀሳቀሰው በዚህ ልክ ነው። ይሄን አለመረዳት ነው የኢትዮጵያ መንግስት ምን አቅም ላይ እንዳለ ትናንት በቆሙበት ጭቅላት ዛሬም ቆሞ እግረኛ የማናሰማራበት ደረጃ ደርሰናል። 150 ወታደር በቀን እናመርታለን። አጥፍቶ ጠፊ ድሮን ማለት ነው። እሱም በወር ማባዛት ብቻ ነው። ስንት ወታደር አለን አጥፍቶ ጠፊ ቴክኖሎጂ ኢትዮጵያ መንግስት የሚለውን እሱ ደግሞ እንደ ድመት ለሚሮጡ እንደ አይጥ ለሚሮጡ አይበጅም። ሙሉ ፉል ፍሌጅ ለሚዋጋ ጠላት ነው የሚጠቅመውና እሱም ቢያስቡት የተሻለ ነው ብዬ ነው። ቴዲ እሺ፣ ክብራትና ክብራን ከሰዓት አንጻር እዚህ ጋር ላብቃ። ነገ በጊዜ ለመገናኘት ፕሮግራም ሊያዝ አይነው ሁለተኛ ዞር መናገር ፈልጋችኋል፣ ግን የዛሬውን ፕሮግራም በዚህ በአሳሰብ ስንሰደብ እኮ ዝም ብለን የሰማነው መልስ ልንሰጥበት ብለን ነው። ይርታቸው በእናትህ በብሎክ እንዳላሰናበት ንግግርን አስተካከል። ማን የሰደበ? የቤቱን ደረጃ ነው የምታወርደው እኮ ስንሰደብ ስትል ለሚሰማ ሰው ሌላ ቦታ አንዴ ሰማኝ። የምን ስድብ ነው እዚህ ቤት ያለው? መሳደብ ቢሹት እንኳን አይገኝም እዚህ ስንሰደብ። መተቸት ማለት መሰደብ ነው እንዴ? አንተም ትተቻለህ፣ ቁጭ ብለህ ይሰን ትወጣለህ። ስንሰደብ የሚለው ነገር ግን ትክክል አይደለም። አስተካክሉ ፕሊስ። በተረፈ ግን ለነገ ብንገናኝ ምን ይመስላችኋል? አንድ ዙር እንጨርስና እነዛ ነገ ብንገናኝ ምንም ችግር የለውም። አንተ በሌላ ተራ ወሬ እኮ ነው የምትውለው። ሙሉ ሰዓት ትንተናውን ቆየ ልጁ ስታጫውት የሁሉ ስናዳመጥ እኛችን እንቅልፋችን በኢስት እኮ አሁን 4 ሰዓት ካድሬዎች በሙሉ እንቅልፍ መተኛት አልቻሉም። ምን ያህል ትግሉ እንደበረታባቸው የሚያሳይ ነው። 4 ሰዓት ነው አሁን በሚኒሶታ በዲሲም እንደዛ 4 ሰዓት ነው። በአንተም እንደዛ ነው። እኛ እንኳን ገና 3 ሰዓት ማለት ነው። ሁለት ደቂቃ ስጠኝና በቃ አንተንም መልቀቅ አለብን እኮ ከፍላችሁኝ እኮ ማወያያችሁ አይመስልም። አሁን በአግባቡ እየገባ አይደለም ምናምን ወሽመጣቸውን ብጣስና ተኛ በቃ እምቢያል። እስኪ ምን እንደሚሆኑ እንየው። ይበዱ በቃ ነገ ለነገ ይበል እናውጣ። እሺ 3 ደቂቃ ልስጣችሁ። ኦኬ እኔ ተራ ነው አሁን እናሳጥረው። ምንም ችግር የለም። እንትን አታርጉት። እኔ እናንተ ቅጥረኛ ምናምን አታስመስሉት። እኔ እኮ በውዴታ ላይ ተመስርቼ ነው ማወያያችሁ። ለሀገር ብለህ ትደክማለህ። እኛም ለሀገራችን ነው፣ የጋራ ጥቅማችን ነው፣ ለህዝባችን እንድንነው። ግን አትቆጡኛ። አንተን የጠበቅን እንቅልፋችንን አተን ምናምን በሰዓት እየገባ አይደለም እየተጫወትክ ምናምን ለምን እንደምትሉኝ እውነቱ ነው። ኢንፋክት ነው፣ አዲስ ነገር አይደለም። ያ ደሞዝ ለምትከፍሉ ሰውዬ በሰዓት ቢሮ ለማይገባ ሰውዬ ምናምን ነው። ሀገራችን እገዛለሁ እያልክ አንተም እኮ እየሰራህ ነው ያለው። ምን አለ መሰለህ። ለማንኛውም 1 2 3 3 2 1 ቆይ 1 2 3 1 2 3 ኦኬ። ይርታቸው መታል። ኦኬ ይርታቸው መታል። አዎ መጥቻለሁ። እርግጠኛ ነህ? እስኪ አውራ። ኦኬ ታንክ ዩ። 3 ደቂቃ በቃ የመጨረሻ ዞር ነው። በተነሱ ሀሳቦች ላይ 3 ደቂቃ ምን አለ መሰለህ። አንደኛ እኛ ሁኔታው ነው የገመገምነው እንጂ ኢትዮጵያ እንደምትሸነፍ ያየንበት መልክ
ኃይሉ ሚዛኑ ስለከበደ ድሮ ወያኔ ሲጅ ተደርጋ ስትጠቃ መውጫ አልነበራት። በወልቃይት መንገድ ተዘጋ፣ በኤርትራ መንገድ አልነበራት አክሰስ፣ በጅቡቲ አክሰስ አልነበራትም። አሁን ግን የአብይ ዝርክርክነት ከሱዳን ጋር እርቅ እንድትፈጥር ከኤርትራ ጋር እርቅ እንድትፈጥር በኤርትራ ብር እንድትገባ ያድርጎ አልፎ ተርፎ አሜሪካም ውስጥ ለውስጥ ብዙ እንትን ስላላቸው ከወያኔ ጋር ግንኙነት ስላላቸው ከሻዕቢያ ጋር እርቅ እንዲፈጠር ቀይ ባህር ሳክሲኑ እንዲነሳ ማድረግ ተችሏል። ስለዚህ ከዚህ አንጻር የራሴን አስተያየት እንጂ ኢትዮጵያ እንድትጠቃ ባንዳ ምናምን የሚሉ ምንም ራዕይ የሌላቸው ምን ሀብ እንዲሆን በዓለም መገንዘብ ያቃታቸው ሰዎች ቢተቹኝ እኔ ደስታውን አልችለው። ሰው የሚመለከተው እንትን ይላል። ነገር ግን አሁን የአብይ ዝርክርክነት በአማራ ትግል ብቻ እንኳን በፋኖ ብቻ ከመሳሪያው የታጠቀ የማረከ ማሸነፍ ያልቻለ አሁን ልክ በቃ ኢጅፕት፣ ኤርትራ፣ ሱዳን፣ ወያኔ፣ ፋኖ በቃ ማሸነፍ እንደሚችል አድርገው ሲናገሩ ያሳፍራል። እውቀታቸው ምን ያህል የወረደ እንደሆነ፣ እውቀታቸው ምን ያህል ዝቅተኛ እንደሆነ ዓለም አለመገንዘብ። አሜሪካ ለቀይ ባህር ብላ ኤርትራን ሳፖርት ስታደርግ ሀገራችን ምን ያህል ዳምጅ በቃ ወያኔ የኢትዮጵያ መንግስት የሰራው ድሮን ብቻ ነው የሚሰራ እንጂ የኢጅፕት ድሮን አይሰራም፣ የሱዳን ድሮን አይሰራም፣ የኤርትራ ድሮን አይሰራም። ወያኔ የታጠቀችው ድሮን መከላከያም አይሰራም ማለታቸው ነው። ስለዚህ ምን ያህል ድንቁርና ነው። አንድ ሀገር ለአንድ ሀገር እንኳን ከባድ ነው ጦርነት። እንኳን እነዚህ ኃይሎች ተሰብስቦ ከአሜሪካ ከሱዳን ያመጡትን መሳሪያ አይተናል። ተጉዞ ሲመጣ ከከሰላ ተጭኖ ሲመጣ የነበረ መሳሪያ አይተን ያንን ህዝባችን ነው እና እኛ መጀመሪያ የምንመታው እኛ ወልቃይት ጠገዴ አማራው ክልል ነው መጀመሪያ የሚመታው። ሌላ በኋላ ነው የሚደርስበት። አዲስ አበባ የኢጅፕት ድሮን ይወርድባታል እንዳይሆን ነው የምንሰጋው እኛ እንጂ ሀገራችን አሳልፈን ለመስጠት አይደለም። ይህ ሁሉ በአንድ መሀይም ሁሉ ምንም የማያውቀው እዚህ መጥቶ ምላሱ ይሳደባል። የዓለም ሁኔታ መገንዘብ ነው። እንግሊዘኛው በደንብ መረዳት አለባቸው። በዓለም ላይ ያለውን ዙሪያ አፕትዴት ያለው ኢንፎርሜሽን ኤሚሬት ራሷን አራባት አሁን ራሷ መቆም አልቻለች። ስለዚህ ጦርነቱ ደግሞ የኢራን እንዲቆም አልፈልገውም እኔ። ለምን ሞር እሷ ስትጎዳ አብይ አብሮ ስለሚጎዳ ማለት ነው፣ እርዳታም እንዳያገኝ። ስለዚህ አሁን ሸባ የሚሆንበት ያለው ነው። የውስጥ ችግር እየናቀ ሲያሾፍ ጦርነት እንዲስፋፋ ችግሩ እንዲስፋፋ አማራ ሲሞት እያሾፈ እየቀለደ የነበረ መሪ አሁን በራሱ ላይ መጥቷል። ኦሮሚያ አልተቸገረም። ኢኮኖሚካሊ፣ ሜንታሊ፣ ፊዚካሊ ሉዝ አላደረገው የኦሮሞ ህዝብ አርጓል። እነዚህ ሆዳሞች እና ባንዳዎች ግን አብይ መንግስት እንደዚህ ይላሉ። ጨርሻለሁ። ደህና ደሩ። ከልብ አመሰግናለሁ። በነገራችን ላይ ኤምሬት ችግር ውስጥ ነው ያለችው ምናምን ለምትሉ ኤምሬትን እናንተ የምታያይዙት ከብልጽግና መንግስት ጋር ነው። ከብልጽግና ወይም ደግሞ ከፌዴራል መንግስቱ በተቃራኒ ደግሞ ለቆሙ ኃይሎች ደግሞ በአዘቦት ቀን የምጠሯቸው ሳውዲ አረቢያ ነው። ሳውዲ አረቢያ ሰፖርት ታደርጋቸዋለች ነው። ኤምሬትስ ላይ የደረሰው ዕጣ ፈንታ ሳውዲ አረቢያ ላይም ደርሷል። ሳውዲ አረቢያ መከራ ውስጥ ነው ያለችው። ለሁለቱም የመጣ መዓት ነው። በተለይ የገልፍ ሀገራት ጦርነት ማለት ነው። የገልፍ ላይ እየተደረገ ያለው ጦርነት። እሺ ይርታቸው፣ እናመሰግናለን። ወደ ዘበር እንሄዳለን። ቴዳ እንደ ወትሮም እንደ ሁልጊዜውም ወንድሜ፣ በዚህ ሰዓት ያንተ እኮያዎች ቅንድባቸው እየጠላጩ መኝታ ክላሳቸው ላይ አልጋቸው ላይ ውሃ እየደፉ ቁጭ ባሉበት ቦታ አንተ ለእኛ አስበህ ተጨንቀ ይህ ሁሉ ሮሮና ውጣ ውረድ የሆነ ፖለቲካችን ስለምታዳምጠን ቴዳ ከልቤ ነው። በጣም ነው የማመሰግነው። በጣም ነው የማከብረህ። በሺዎች የሚቆጠሩ ሰዎች ያከብሩሃል፣ ይወዱሃል። ወንድም አለም በጣም እናከብረሃለን። ቴዳ ግን ዛሬ በህይወቴ አለመማሬን እወደዋለሁ ብዬ አስቤ አላቅም ነበር። አለመማሬ ዛሬ ሰዎችን አይቼ ወደድኩት። ለካ አለማወቅ ማወቅ ነው። ለካ አለመማር መማር ነው። አንተ ያልተማሩ አባቶቻችን እነዛ መሀይ የምንላቸው ያቆሟትን ሀገር እንዲህ በተማሩ አወቅን ሳይንስን ባሉን ወንድሞቻችን እንዲህ ስትሆን ማየት ያሳዝንሃል፣ ያሳፍርሃል። እባካችሁ ኮሌጅ የሚሆን እቺ የያዛችሁ ቤክ ስክሪፕቶን አንድ ቁጭ አድርጓትና ኢትዮጵያን በደንብ ይዋት። ያኔ መማርህን ይገባሃል። ያኔ መሰልጠልህን ይገባሃል። ሳሚ አንተን በማየቴ ፈጣሪን አመሰግናለሁ። ከነ ችግርህን
ጦርነት የሚጠየፍ ትውልድ ወጣትን እፈልጋለሁ። የዛሬ 20 ዓመት 30 ዓመት የምትሰሙ ሰዎች ሆይ እኛ በህይወት እያለን ዛሬም እየተናጨን ያለነው በተራ ስግብግብ ፖለቲከኞች ነው። የነሱ የስልጣን ጥማት ነው። እነሱ ነው እያጋደሉን ያሉት። እንደ ወጣት ሁሌም ስቃወመው ኖረዋለሁ። ጦርነት ከየትም ይምጣ እንዴትም ይምጣ ምትችል በሙሉ ያቅምህን ማድረግ ያለበት ጦርነት እንዴት ይቆም ነው። ቴዳ እኔ ያጨማለቋትን ሀገር እኔ እመራለሁ የሚለኝ መንግስት ካለ አሁንን ሳልፈቅድ በግድ ከአብይ አህመድ ጎን እቆማለሁ። እንዲሁ እየገደለኝ ከኔ በላይ የሚገድለው የለም የሚባል አማርኛ የለም። መልአክ ይሁን ተዋግቶ የሚመጣ ከሆነ ሰይጣኑን ደግፌ ያስቆመዋለሁ። የመላኩ መጨረሻ አውቀዋለሁ። ጂኒ ነው የሚሆነው። ተዋግተህ በጦርነት የምናመጣው ለውጥ የለም። ይሄ ትውልድ ሊነቃ ይገባል። ከአጉል ልህኝነት፣ ከአጉል እኔ ነኝ የምበልጠው፣ እኔ ነኝ ማሸንፍ፣ እኔ ነኝ የምገዛ ከሚል ስሜት እንውጣ። ነጋችን እናስብ፣ ነገን እንያዝ። ጦርነት ማንንም አድኖ ያውቅ፣ እኛንም አያድነንም። ጦርነት ጠባሳ ነው የሚጥለው። ጦርነት ምን እንደሚመስል ካየህ የሳሚን ስሜት ሲናገር ከውስጡ የሚወጣው ቃል ንዴቱንና ብስጭቱን አዳምጠው። ወጣት ሆይ ጦርነት አያዳግመንም። ደብረ ጽዮንም በለው ማንም የራሱን ህይወት ለማመቻቸት ብቻ ነው የሚሮጠው። እኛን ሊጠቅሙ ሊፈይዱልን የሚችሉ ምንም ነገር የለም። እኛን ሊያድኑ የሚመጡበት ነገር ምንም ነገር የለም። የራሳቸው ጨዋታና የራሳቸው ህይወት ነው። ማንም በለው ማንም። ወንድም ሆይ እሰብክሃለሁ፣ አሁንም ጦርነትን ተጸየፈው። ማወቅን አለማወቅ ነው ብለህ እለፈው። ጦርነትን ተጸየፈው። ባላየህበት ዋል። ቴዳዬ ጊዜህን አቃጥለህ ለምሰጠኝ በጣም ነው የማመሰግነው። ቴዳዬ በምስጋና ነው የምጨርሰው። አባቴ በጣም ነው የማመሰግነው። አባቴ ቴንክ ዩ ዘብር፣ ቴንክ ዩ ከልብ አመሰግናለሁ። ኢወርልድ አመሰግናለሁ። አንድ ደቂቃ ነው የሚጠቀመው እና ወንድሜ ሳሚ ቲክታኩ አሜሪካን ያሳያል። እሱ ግን ትግራይ ያለ ከሆነ እግዚአብሔር ይርዳ ልበል። ተመሳሳይ ነገር ነው ያልነው። መጀመሪያ ላይ ግን እየሸነቆጠው እኔን ከሆነ እኔ ትችት ደስ ይለኛል። ፍሪደም ኦፍ ስፒች ፓርት ነውና፣ ነገር ግን መጽሐፉን ልኬለታለሁ። እኔ ፖለቲካሊ ምናምን ቴክኒካሊ አይደለም፣ ቴክኒክሊ ፖለቲካሊ ወርዶችንም ይማራለሁ እና እንታረም። መስፍኔ አንድ ነገር ልበለው፣ ነጋ ኡርጋ መስፍኔ ልበልና አውሮፓም አሜሪካ ከሁለት ጊዜ ከመራ በኋላ ህጉም አይፈቅድም። የኢትዮጵያ ህግም ሁለት ጊዜ የመራ ሰው ከቻለም ካልቻለም ይወርዳል ይላል። አሁን ተራዝሞ አልተራዘመም፣ 4ቱን 5 አድርጓል እንጂ 2 መርቷል እና አብይ አልቻለም። ቢቀየር ብንል ጥሩ ነው። እችን ለማለት ነው። አንተን ያኑርልኝ ቴዲ። ከፈቀድክልኝ በስልክ ደውልልሃለሁ። የሚመችን ሰዓት ብትነግረኝ ከእንቅልፍ እንዳልቀሰቅስ ቢዚ ነህና የሆነ ሰርፕራይዝም አለኝ። ኤኒሃው እችን ለማለት ነው። ጨርሻለሁ። ነኝ ቴንክ ዩ ኢወርልድ ከልብ አመሰግናለሁ። ወደ ኢንፊኒቲቭ እንሄዳለን። ኦኬ ይሰማል። ኦኬ መልካም። እኔ እንኳን የምጨምረው ነገር ምንድን ነው፣ ያው ጦርነት የመጨረሻ አማራጭ እንደሆነ ማንም ይረዳል። ሁሉም ሰው ጦርነት የሚፈልግ የለም፣ ሰላም ነው የሚፈልገው። ነገር ግን መሬት ላይ ያሉ ፋክቶቹ ሁሉንም አማራጭ ዘጋግተው የሰው ልጅ ደግሞ በኢሚነንት የሆነ ዳንጀር ካለብህ የመጨረሻውን አማራጭ ተጠቅመህ ጦርነትም ቢሆን ያው አማራጭ አድርገህ መጠቀም አይቀርም። የፖለቲካ ምህዳሩ ምን ይመስላል የሚለውን እሱን መሬት ላይ እያየነው ነው። አይደለም ፖለቲከኛ ቀርቶ አርቲስት እንኳን የሚያስበረግገው መንግስት ነው ያለው። ከቴዲ ሙዚቃ ጋር በተገናኘ ምን ያክል ሰው እንዳሰሩ አይተናል። ሙዚቃ የሚያዳምጡ ልጆችን ሳይቀር እያዋከቡ እያሰሩ እያስገደዱ ፖለቲከኞችን፣ ጋዜጠኞችን አስረህ ዜግነት እስከማሳጣት የደረሰ መንግስት ነው ያለው። አሁን አማራጭ የለም ነው። ፖለቲካ ላይ ተስፋ አድርገህ ነገ የተሻለ ጊዜ ይኖራል፣ ጦርነትን አቁመን ሁሉንም የሚያከብር ሰው በሰውነቱ ተከብሮ የሚኖርበት ሀገር እንፈጥራለን ብለህ ተስፋ እንዳታደርግ። ያለው ስርዓት በዚህ ልክ ነው። ስለዚህ ጦርነትን አማራጭ አድርጎ ሁሉም ሰው እንደወሰደ ተደርጎ የሚወሰደው እንደ ሰባኪ የምታቀርቡት ሀሳብ መሬት ላይ ያሉትን ፋክቶችን ያላገናዘቡ ናቸው። መሬት ላይ ጦርነት ጠመንጃ ያነሳው ኃይል በበቂ ምክንያት ነው ወደዚህ ጦርነት የገባው። ተገፍቶ ማድረግ የሚቻለውን ሰላማዊ አማራጮች ሁሉ ተጠቅሞ ነገር ግን የሚቻል አለመሆኑን
ሲያረጋግጥ የመጨረሻ አማራጭ አድርጎ የገባ ስለሆነ ቢሆን ደስ ይለናል። ሰላማዊ የፖለቲካ ምህዳር ቢኖር ሁሉም በድምፁ ተወዳድሮ ማንኛውም ሰው በዜግነቱ ተከብሮ የሚኖርበት ቢሆን ኖሮ ትውልድን ማጣት ህይወትን የሚያክል ነገር መስዋዕት ማድረግ ባላስፈለገ ነበር። ከዛ አኳያ ነው። ኤኒዌይስ እንግዲህ ጦርነቱ የሚደረገውም ይህንን ላይ ያለው ሁኔታ የኑሮ ውድነቱ ወደ ህዝባዊ አመጽ የሚያስገባ ነውና ነገሮችን ፋክቶችን መሬት ላይ ያለውን ሁኔታ መገንዘብ አስፈላጊ ነው የምለው። አመሰግናለሁ ቴዲ። ቴንክ ዩ ከልብ አመሰግናለሁ። ሳሚያችን ቴዲ ይሄን እድል መስጠት ጥሩ ነው። እንኳን አልዘጋሁም። 3 ደቂቃውን መስጠት ተገቢ ነው። አንዳንዶቹ ሀፍረሰ ቢሶችም ናቸው። ባይዘው እኔ ለምንድነው ለመኖር ሁለተኛ እድል የተሰጣቸው ሰዎች ኖሮ ያልጨረሱትን ወጣት ወንድሞቻችንን ለማስጨረስ በዚህ ደረጃ የሚፎክሩት ግራ ነው የሚገባኝ። በምርኮ ለ1 ዓመት ለ2 ዓመት የኤርትራ በረሃ የኤርትራ መንገድን ሲሰሩ ሲደለድሉ የነበሩ ሰዎች አሁን ላይ በሙሉ አቅም ብንገጥም ጦርነቱን ለማሳጠር ይጠቅመናል ብሎ ሲፎክር ስትሰማ እንደዚህ አይነት ድንቁርና ከየት እንደሚያመጡት ፈጣሪ ብቻ ነው የሚያውቀው። ቴዲ እኛ ያልን ያለ ነው ወጊያውን እየተጠየፍን ያለ ነው። ወጣቱ በማያውቀው ጦርነት ገብቶ ማለቅ የለበትም ነው ያልን ያለ ነው እንጂ እንደዚህ አይነት ኋላ ታሪካቸውን የረሱ ሰዎችን በቃ ማለት ፖለቲካው ባጋው ማጤን አለበት ወጣቱ ብዬ ነው የማስበው። ቴዲ ምን መሰለህ እዚህ ጋር የጦርነቱን ስንቃወም የህወሓት አመራሮችን አንዳንዶቹን ስንቃወም የትግራይ ወጣት የከፈለለትን ዋጋና አላማ ስለተከዳ ስለተረሳ ነው። የህወሓት አመራር ለትግራይ ህዝብ ነፃነት፣ ለትግራይ ህዝብ ፍትህ፣ ለትግራይ ህዝብ ሰላም ያላሰፈነ አመራር የኢትዮጵያ መንግስት ጋር ሄዶ ተዋግቶ ስልጣን ስለያዘ የሚያመጣው ለውጥ ስለሌለ ነው። እንደገና ደግሞ አሁን ላይ ተጣምሬ የሆነ አካል ወጋለሁ የሚለውን ኃይል እርስ በርሱ ለመጠፋፋት ቀነቀጥሮ የያዘ ኃይል ነው። አትሊስት በትግራይ ጊዜ ብልጽግናም ፋኖም ሻቢያም ሳማው የተግባቡ ይመስሉ ነበር። የሚጣሉም አይመስሉም እኮ ክልም የሚያደርጉት ነገርም አልነበረም። አሁን ሻቢያም የራሱ ኢንተረስት አለው፣ ፋኖም የራሱ ኢንተረስት አለው፣ ህወሓት አመራሮችም የራሳቸው ኢንተረስት አላቸው። እንደው ብልጽግናን እድል ቀንቷቸው ቢያስወግዱ እንዴት ነው የሚቀጥሉት ነው ትልቁ ጨዋታ። ሌላ አይነት አዙሪት የጦርነት አዙሪት መፋሰስ ውስጥ ደግሞ መስፋሰስ ውስጥ ነው የሚገቡት። ይሄንን የፌደራል መንግስት በወጣቶች አቅም በሞቢል በዚህ በቫዮሌሽን በአመጽ በምናምን ማስቀየር የሚቻልበት እድል ካለ መልካም ነበር እኮ። ይሄንን ስርዓት እኮ የትኛውም የኢትዮጵያ ዜጋ የሚደግፍ መንግስት ዜጋ እኮ የለም። ያ ኦኬ። ስለዚህ እዚህ ጋር ሳማው ጦርነቱን መቃወም ማለት የብልጽግናን ስርዓት መደገፍ ማለት አለ። ኢንፋክት የብልጽግናን ስርዓት ብልጽግናን ለመታገል ላመቻቸው የሚገባኝ የነበረውን ሴናሪዮ እያበላሹብኝ ስለሆነ ነው የምቃወም ያለሁት። የብልጽግናን መንግስት እንደ መንግስት የምንታገልበትን እድል አኮላሽቶብናል ህወሓት። የትግራይን ሰራዊት አቅም በትኗል። የትግራይ ፖለቲከኞች አቅም በትኗል። ራሱ የሚመርጣቸውን ሰዎች እያስኮረፈም እያስቀየመም አቅማችን እየበተነብን ነው። እንደ ህዝብ በዲፕሎማሲካሊ አቅማችንን እንይዘን መጠየቅ የሚገባንን ጥያቄ እንዳንጠይቅ እያዳከመን ነው እኮ ነው እያልን ያለ ነው እኛ። እሺ የፌደራል መንግስቱ አቅም ይዘን ብንደራደረው ሊያደርግልን ሊፈጽምልን የሚገባ የነበሮች ነገሮችን አቅማችን አዳክሞ የትግራይን ህዝብ ተጋላጭ አድርጎ ህዝባችንና ሰራዊታችን ተጋላጭ አድርጎ ተንበርካኪ ኃይል ተፈጥሯል ትግራይ ውስጥ። ለሻቢያ ተንበርክከው እኮ ለብልጽግና ደገፍክ ብለው ነው እኔን እየተናገሩኝ ያሉት። ቴዲ የሻቢያን እግር እየላሱ እንዴት የብልጽግናን ደጋፊ? እኔ ብልጽግና ደጋፊ አይደለሁም ሲጀመር፣ ብልጽግናን እየተቃወምን ነው። ነገር ግን ወደ ጦርነት መግባት አንፈልግም ነው እያልን ያለ ነው። በትግራይ ወጣት ጉልበትና በትግራይ ወጣት አካል በትግራይ ወጣት መስዋዕትነት የሚወርድስ መንግስት የለም ከስልጣን ላይ። እሺ ኢንፋክት እኛ የምንፈልገው ያለ ነው የትግራይን ዲሞክራሲ የትግራይን ልማት ዋጋ ለከፈልንበት ነገር ነው እየጠየቅን ያለ ነው። ትግራይ ላይ ሰላምና ዲሞክራሲና ፍትህን ማስፈን ብንችል የትግራይ ጥያቄ አለ። አሁን ላይ እንደምታውቀው እስቲ ጌታቸው መጣ፣ ጌታቸውን አስወገዱ። ታደሰን መጣ፣ ታደሰን አስወገዱ።
አሁን ደግሞ አልፎ ተርፎ ዓለም አቀፍ ማህበረሰብ የሚያውቀውን የፕሪቶሪያ አግሪመንት አፍርሰው ሌላ ነገር ሊያመጡ እየሰሩ ነው ያሉት። ይሄ ነገር ዋጋ ያስከፍላል ነው እያልን ያለ ነው። አብይ ይሸነፋል አይሸነፍም የሚል ስጋት የለብኝም እኔ አንደኛ ይሄንን ስርዓት ለመጣል የሚከፈሉ መስዋዕት ያሳስበኛል። ሁለተኛ ነገር እንዴት ነው የሚሆነው የሚለው ነገር ደግሞ ያሳስበኛል። ሁለት ነገሮች ነው ያወራው ያሉት። ስለዚህ አላስፈላጊ ከሆነ ጦርነት ላይ መራቅ ያስፈልጋል። እነዚህ ፖለቲከኞች በራሳቸው ኢንተረስት፣ በራሳቸው ፍላጎት፣ በራሳቸው አላማ የሚያደርጉትን ጦርነት አንድም የትግራይ ወጣት አንድም የኢትዮጵያ ወጣት ኢንፋክት ማለት ነው ሊከፍል አይገባም። ሰው መፈታት ባለበት መንገድ መፈታት ያለበት የነቃ ትውልድ እንፍጠር፣ ጦርነቱን እናስቁመው። ሰው በተቻለ መጠን አሁን የትግራይ ወጣት አንደኛ እዚህ ጋር መያዝ ያለበት ክሬዲት ነገር አለ ቴዲ። እንደ ትግራይ ወጣቶች ትግራይ ውስጥ ሰላምንና ፍትህ እንዲመጣ ብዙ የሚታገል ወጣት አለ። ኢትዮጵያ ውስጥ ያሉት ወጣቶችም ይሄን ነገር ቢያግዙ ስርዓቱን ይብቃ፣ ጦርነት አንፈልግም ይሄን ነገር ላይ ቢመጣ የወጣቶች ድጋፍ ከሌለ ምን ዋጋለት ቤዚካሊ ወጣቶች ነን አይደለ? ወጣቶች መሳሪያ እንግበን የማንተዋወቅ ወጣቶች ለመጨራረስ ኢንተረስት ካላሳየንና በእኛ ሬሳ ላይ እነሱ ሊደራደሩ ነው። አሁን እኮ ለመደራደር ዝግጁ ነኝ ብሏል አይደለ? የህወሓት አመራር አብይም ቢሆን ይደራደራል ብያለሁ አይደለ? እስከሚጠቅመው ድረስ ይደራደራል። ኢንፋክት ምርጫው እስካልፍ ድረስ በሆነ ነገር ሊስማማቸው ይችላል፣ በኋላ ሊገዳቸው ይችላል። የህወሓት አመራሮችን አብይ እንደዚህ አይነት ስማርት ሙቮች ሊያደርግ ይችላል። እንደገና የሆነ ትልልቅ ሀገሮችም እዚህ ጋር ኢንቮልቭ ሊያደርግ ይችላል። ኦኬ ለመደራደር ዝግጁ ነኝ ሊላቸው ይችላል። ከምርጫ በኋላ እንመደራደረው ብሎ ደግሞ የሆነ ነገር ነጥብ ሊያስቀምጥ ይችላል እኮ የሆነ ነገር ያደርጋል። እሱም እናየዋለን። ባይዘው ከሆነ ያው ምርጫው እየደረሰ አይደል? 30 ቀን አይደል ይቀረው? ዊል ሴት ያ የምናየው ነው የሚሆነው። ያ ጻፍልኝ በውስጥ የሚመችን ሰዓት አይ ቲንክ በዚህ ሰዓት እና ቴንክ ዩ ቴዲ ብራዘር። ያው ብዙ መባባል እንችል ነበርና አንዳንዶቹ ግን የሆነ የብልጽግና እንደ ድል አድርጎ ባያወሩትኝ ይሄ ስርዓት የፈጠረብን ነገሮች ናቸው። በመላ ሀገሪቱ ውስጥ የሆነ ነገር ላይ ሆነ በተለይ በሰላሙ በጸጥታው ጉዳይ ላይ አንድ እርምጃ እንዳንራመድ እያደረገን ያለውና አትኩራሩ በልልኝ። ቴንክ ዩ ሳሚያችን መስፍን ፈይሳ ሮቢ በእኔ ጉዳይ ነው የቆየው። ሶሪ እንግዲህ እኔ ምን ክራቸውን እንደምነካ አላውቅም። ይንጣጣሉ ልክ እኔ የሆነ ነገራቸውን ስነካ። አሁን እንድራቸው እኔ ለኢትዮጵያ ሕዝብ እሳቸውን የምለብነው በቆሞ ጠብቀኝ ዘመን ጦርነት ገብቶ በድሮን ዘመንም ሲያወሩ አንዱ በቃ በቃኝ አይባልም ወይ? እኔ እኮ አንዳንድ ጊዜ እድሜ በቃ እኔ የዚህን ዘመን ታግያለሁ፣ ከዚህ ዘመን በኋላ ትውልድ ይታገላል። በመቃወም ተፈጥረ ፖለቲካ ውስጥ በመቃወም መሞት ጀግንነት ነው እንደ መንግስትን? እንደዛ እኮ ነው ራሱን የሚቆጥረው። በቃ ሲወለድ በተቃውሞ መንግስት መቃወም ጀመረ። መንግስት መደገፍ አቅም በቃ መንግስትን ደግፎ ሳፖርት አድርጎ ከመንግስት ጋር መስራት አቅም። የሆነ ሰዎች ሲወለዱ ፖለቲካ መቃወም ነው የጀመሩት፣ ሲጨርሱም በተቃውሞ ነው መቀበር የሚፈልጉት። ይሄ እኔ እንደ በሽታ ነው የምቆጥረው፣ እንደ ጤነኝነት አልቆጥረውም። መንግስት መደገፍ ወንጀል ይመስላቸዋል። በቃ እንደ ወንጀል መንግስት መደገፍ ነው አገርን መደገፍ። አገር የሚወድ ሰው መንግስት መጣል እኮ ቀላል ነው። መንግስትን ደግፎ ማቆየት ነው ከባድ የሆነው ኢትዮጵያ ውስጥ። እና እሳቸው ለኢትዮጵያ ባለውለታ ከሆኑ ተዋጉን ዋጋ እናሸንፋለን አይደለም። እኔ ጡረታ ወጥቻለሁ፣ ልጆች የእናንተን ሀገር እስኪ በእናንተ ጭንቅላት በድሮን ዘመን በኤአይ ዘመን እናንተ እስኪ መብት ያብጡ። እኔ በቆመ ጠብቀኝ ዘመን ነው ጦርነት የጀመርኩት ይበቃኛል ቢሉ እኮ አንድ ባለውለታ ናቸው ለሀገራቸው። ይህም ቢያደርጉ ሳሚ እኔ ጦርነት አልሰበኩም፣ አታልቅስ። ጦርነት ከጀመራችሁ ግን ለኢትዮጵያ መንግስት ከሸማቂ አውደ ውጊያ ነው የሚመቸው ነው ያልኩት። አላበረታታም። የመጀመሪያ ጊዜም ጥርስ እንነቅላለን ብላችሁ ሲፎክሩ ጥርስ አትነቅሉም። አዲስ አበባ ላይ ጭስ ታስጨሱ ይሆናል። ትግራይ ላይ ከሰልና አመድ ይከስማል ብዬ አሉላ ሰለሞን ጋር በጀርመን ሚዲያ ላይ ተከራክሬ ያለው ነው። አትፎክሩ። መሃል አገር ላይ ጭሱ ሊታይ ይችላል። ከሰሉና አመዱ የሚታየው ግን የትግራይ እናቶች ላይ ነው ብያለሁ። አሁንም ጦርነት እንዲነሳ አልፈልግም። ጦርነት ግን ግድ ሆኖ ከተገባ እናንተ እንደምታወሩት ሚስ ካልኩሌት እየሰራችሁ ወደ ጦርነት እየገባችሁ የጦርነቱ ውጤት ደግሞ አደጋ ሲያመጣ ተቀጠቀጥን፣
ጆኖሳይድ ተደረገብን ብላችሁ ከማልቀስ በፊት እሺ ከማልቀስ በፊት 100 ጊዜ አስቡ ነው። 100 ጊዜ አስቡ። ለኢትዮጵያ መንግስት ለገጠመው ጠላት ሻዕቢያም ይምጣ ሱዳን ይምጣ የኢትዮጵያ ህዝብ ከውጪ ለመጣ ጠላት ምን ጊዜም እናንተ እንደምታወሩ አብይ ሺህ ጊዜ ቢያኩር ከሻዕቢያ ከመጣ ከሱዳን ከመጣ ለኢትዮጵያ ህዝብ ይዋጋል። የፈለገ መንግስት ይው አረመኔ መንግስት ለምን አይሆን? ይሄን ደግሞ በመለስ ዜናዊ ጊዜ ባድሜ ጦርነት ላይ መለስን ሲቃወሙ የነበረው ኃይሎች አገር ከመለስ በላይ ነው ብሎ ለማይረባ ተራራ ያውሉ ወጣት አልቆበታል። ለማይረባ ጦርነት አሁንም ከሻዕቢያ ጋር የሚመጣ ጠላት ካለ ከግብጽ ጋር የሚመጣ ጠላት ካለ ከሱዳን ጋር የሚመጣ ጠላት ካለ ትናንትም ባንዳ ነበረ ዝም ያለ ጀግና አሁንም አለና በዛ መልክ ብታስቡ የተሻለ ነው ብዬ ነው። ቴዲዬ ታንኪዩ ስለሰጠኝ እድል እኔ ነኝ ያስቆየው። ይቅርታ እንግዲህ ባተ እንቅልፍ አይተኙም ነበረ በኔ ላይ ብትዘጋ ኖሮ አስተንፍሳቸዋል። ታንኪዩ። ይሄም እኮ አይምሮ ሳይኮሎጂካሊ ማሳጅ እኮ ነው። ጥሩ ነው። አሁን ይተኛሉ። ኦኬ ከልብ አመሰግናለሁ ሁላችሁንም። ነገ እንገናኛለን በተመሳሳይ ጉዳዮች።